የመጽሐፍት ትረካ ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ የምጀምርላችሁ ተከታታይ ትረካ A Thief in the Night በሚል ርዕስ እንደ አውሮፓውያን አቆጣጠር በ1962 ዓ.ም የተጻፈውን የቶማስ ዋልሽ ድርሰት ሲሆን የተተረጎመው ደግሞ ወንጀል ነክ ድርሰቶችን በመተርጎም በሚታወቁት በሌተና ኮሎኔል ጌታቸው መኮንን ሐሰን ነው። ድርሰቱ ልብ አንጠልጣይ ማለትም ሰስፔንስ ትሪለር ዘውግ የሚመደብ ሲሆን ለወንድማማችነት ፍቅር ሲባል የሚደረግ መስዋዕትነትና የሚጓዙትን ርቀት ያሳየናል። 7 ምዕራፎች ያሉት ሲሆን በ7 ተከታታይ ክፍሎች አቀርብላችኋለሁ። ቀለል ያለ ድርሰት ስለሆነ እንደምትዝናኑበት እምነቴ ነው። ቻናላችን እንዲያድግና ትረካዎቹ ሌሎችም ጋር እንዲደርሱ ሰብስክራይብ በማድረግ ቪዲዮዎቹን ላይክ በማድረግ እንዲሁም ለወዳጆቻችሁ በማጋራትና አስተያየቶቻችሁን ኮሜንት ላይ በማስቀመጥ አግዙኝ። አዘጋጅቼ የማቀርብላችሁ አድማስ ነኝ። ወደ ትረካው እናልፋለን። ጠላፊው ደራሲ ቶማስ ዋልሽ በሌተና ኮሎኔል ጌታቸው መኮንን ሐሰን የተተረጎመ በትረካቲው ተዘጋጅቶ የቀረበ ምዕራፍ 1 የባህሩ ዳር ጎጆ። ገና የ8ኛ ክፍል ተማሪ ሳለሁ በዚያ የሕፃንነት ዘመኔ በቅዱስ አንቶኒ ትምህርት ቤት የነበሩ መምህራን ሁሉ የድርሰቴን አጣጣል እያዩ ይኸው ጅምሮ ያዋጣሃል እያሉ የሞራል ድጋፍ ይሰጡኝ ነበር። በእኔ የድርሰት አቀራረብ የማይደነቅ ተማሪ አልነበረም። ታዲያ የዚያው ትዝታ በተለያዩ አጋጣሚዎች ሁሉ ትውስ እያለኝ ናላይን ማዞሩ አልቀረም። በሚታዩ አንዳንድ ሁኔታዎች ላይ በመነሳት የድርሰት ችሎታዬን ለምን አልወጣበትም በሚል የሐሳብ ባህርም እዋጣለሁ። ትናንትና ማታ የሆነውን ልንገራችሁ። ካቲን አንድ ፊልም ልጋብዛት ሲኒማ ይዣት ሄድኩ። ፊልሙ ከበርቴዎች እርቃነ ስጋቸውን በመሆን አስነዋሪ ሥራዎችን እየሰሩ ሲዝናኑ ሲሞላቀቁ የሚተርክ ነበር። በዚያው ፊልም እኒያው ሞልቃቃ ከበርቴዎች በአካባቢው የነበሩትን ግለሰቦች ሲያስቸግሩ ስለሚታይ አድራጎታቸው ሕሊናን ይነካል። ከፊልሙ በኋላ በእኔ ስሜት ላይ የተቀሰቀሰው ሁኔታ ደግሞ ይበልጥ የተለየና ልዩ ነበር። ስለሆነም ያየሁትን ነገር የመጽሐፍ ዝንባሌና ትዝታ ከፊቴ ድቅና አለብኝ። እኔም ይህንኑ ሁኔታ ከፍጻሜ የማደርስበትን መንገድ አብሰለስል ጀመር። በተለይ በዚያ ወፍራም ሰውዬና በእኔ መካከል የተፈጸሙትን ድርጊቶችና በዚያን ወቅት ያጋጠሙኝን ችግሮች በታሪክ መልክ አቀነባብሬ ለማቅረብ ቢቻለኝ ምንኛ ስሜት በሰጠ እያልኩ በሐሳቤ አውጠነጠንኩ። ሁኔታውንም በምን አይነት አጻጻፍና መንገድ ማቅረብ እንደሚቻለኝ አውጣና አወርድ ጀመር። በመጨረሻም በወጠንኩ ተረካው። ለካቲም ምን እንደወጠንኩ በሰፊው አጫወትኳት። እርሷም የኔን ሐሳብ ከኔ ይበልጥ በመደገፍ የሞራል ግፊትና ብርታት ሰጠችኝ። እኔ በአንድ ጉዳይ ላይ ከልቤ ታጥቄ ከተነሳ ያለ ጥርጥር ከጫፍ እንደማደርሰው ስለምታውቅና በዚህም ስለምትተማመንብኝ ታሪኩን እንድጽፈው ልባዊ ድጋፏን ሰጠችኝ። እውነቱን ለመናገር ካቲ በእኔ ላይ ያላትን አይነት እምነትና አመለካከት ወትሮውንም እኔም በሆን ነበረኝ። በተለይ አሁንማ ብዙ የሕይወት ልምዶችን ለማግኘት በመቻሌና ለብዙ ነገሮች ስለተጋለጥኩ ዓላማዬን ከግቤ ለማድረስ የምጠራጠር አይደለሁም። ታሪኩንም ጥራት ባለውና አጥጋቢ በሆነ መልኩ እንደማቀርበው በሚገባ አውቃለሁ። ስለሆነም ለመጽሐፍ የወሰድኩት ውሳኔ አስተማማኝ ሆነ። እናንተም ብትሆኑ ይህንን እንዴት ተማርክ ብላችሁ ልትጠይቁኝ ትችላላችሁ። መጠየቃችሁ ደግሞ አግባብነት ያለው በመሆኑ የምቃወመው አይደለም። በዚህ በኩል ግን የምለምናችሁና ትዕግስታችሁን የምጠይቅበት አንድ ነገር አለ። ሐቁን ፍርጥርጥ አድርጌ እንድነግራችሁ ከፈለጋችሁና ለማወቅ ከጓጓችሁ ጥቂት የማሰላሰያ ደቂቃዎችን እንድትሰጡኝ ብቻ ነው። ይህ ከሆነ የታሪኩን ዝርዝር ሁኔታ በደንብ አወጋችኋለሁ። ይህንን ደግሞ የማደርገው ለራሴ እርካታና ደስታ እንዲሁም ከውስጥ የሚገፋፋኝን ስሜት መቆጣጠር ስለማይቻለኝ ተንፍሼ እፎይታ ላገኝ ይቻለኝ ብዬ ነው።
ይህንንም በሚገባ እንድታውቁልኝ እፈልጋለሁ። እሺ፣ እንግዲህ ታሪኩ እንዲህ ነው። በትክክል ለማስታወስ እንደቻልኩት ታሪኩ የተጀመረው በአንዲት የባህር ዳርቻ ጎጆ ነው። ባይገርማችሁ ይህች ጎጆ የወንድሜ ነበረች። ጊዜው በጋ ሲሆን ወሩም የነሐሴ መገባደጃ ነበር። እኔና ካቲ ማንም ሳያሳልፈውን አስደሳች የእረፍት አይነት ለማሳለፍ በሳምንቱ የመጨረሻ ቀን ሄድን። ጉዞውን ያደረግነው አርብ ረፋዱ ላይ ሲሆን እዚያው የወንድሜ ሮበርት የባህር ዳርቻ ጎጆ የደረስነውም በዚያን ዕለት ነበር። ከወንድሜ ባህር ዳርቻ ጎጆ እንደደረስንም በተለይ እኔ ከፍተኛ ደስታ ገጠመኝ። ለዚህ ደግሞ በቂ ምክንያት ነበረኝ። ወንድሜ ሮበርትና ባለቤቱ የኔን ካቲ እንዲወዱልኝ ወትሮውንም እመኝና እፈልገው ስለነበረ በገመትኩት መሰረት ወንድሜ ከባለቤቱና ከልጆቹ ጋር ሆኖ ካቲን እንዳዩት ከመጠን በላይ አደነቁልኝ። በጠበቅኩት ሁኔታም ወደዱልኝ። እርሷም ዘመዶቼን ወደደችልኝ። ይህም ሁኔታ የመንፈስ እርካታ ሰጠኝ። ከመጠን ባለፈ ሁኔታም ደስ አለኝ። የተሰማኝን የመንፈስ ደስታ ለመግለጽ ስልም ከሁለቱ ሕፃናት በስተቀር ለቤተሰቡ የትም ባህር ተፈልጎ የማይገኘውን የሎብስተር ምግብ እንዲዘጋጅ አድርጌ የራት ግብዣ አደረግኩ። ራታችንን ከተመገብን በኋላም በጎጆዋ ደጅ መቀመጫዎቻችንን ደርድረን ከባህሩ የሚነፍሰውን አየር እየማግን በዚያ ጸጥታው ልብን በሚሰልበው የጨረቃ ምሽት የነሐሴን ጨረቃ ትልቅነት ጭምር በማድነቅ መጠጣችንን እንጎነጭ ጀመር። በዚህ አይነት የደስታ መንፈስና ስሜት እየተዝናናን ከቆየን በኋላ ምሽቱ እየገፋ በመሄዱና እኛንም ድካሙ ስለተጫጫንን እኩለ ሌሊት ላይ ወደ የአልጋዎቻችን በመሄድ ተጋደም። በተለይ እኔ አልጋዬ ላይ ከተጋደምኩ በኋላ እንቅልፌ ወዲያውኑ ሊመጣ አልቻለም። በሐሳብ ባህር ተውጬ በሚመጣው ዓመት ምን ማድረግ እንደሚገባኝና የሚሆነውን ሁሉ አውጣና ወርድ ጀመር። ሐሳቤ ሁሉ ግን ከካቲ ጋር ሊኖረኝ ከሚችለው ግንኙነት ጋር የተያዘ ነበር። ያም እንቅልፍ የነሳኝ ሐሳብ በሚመጣው የበጋ ወራት እኔና ካቲ ተጋብተን በዱፊ ፖይንት እንደዚቹ የባህር ዳርቻ ጎጆ ተከራይተን ዓለማችንን ስንቀጭና እንደነ ሮበርትና ሜግ የኑሯችንን መስመር የምናስይዝበት ትልም በማውጣትና በማውረድ ነበር። ካቲም እንደኔው ይህንኑ እንደምታልም ይሰማኝ ነበር። በአንጎሌ 10ሩን ጭብጥ የለሽ ዕቅድ በማውጣትና በማውረድ ተብሰክስኬ ምንም አይነት እልባት ሳልሰጠው በድንገት እንቅልፍ ይዞኝ ጭልጥ አለ። ሆኖም ባልሆነ ጎኔ ተኝቼ እንደሆነ አላውቅም፣ ብዙ ሳልተኛ ሌሊት ላይ መጥፎ ቅዠት ቀሰቀሰኝ። ሌሊቱ በቅዠት ተረብሾብኝ እንቅልፌን ሳልጨርስ በመንቃቴም የድሮ ኤዲ ሚክናልቲ ልሆን አልቻልኩም። እኔንም በኃይል ያስገረመኝ ነገርና ጉድ ሌላው ሳይሆን ይኸው ነበር። ዞሮ ዞሮ ሌሊቱ በሐሳብና በጭንቀት ተሞላ። ከእንቅልፌ እንደነቃው ከተጋደምኩበት ጎን አንድ የሆነ ሥራ የሚሠራ ወይንም ደግሞ እኔን እንቅልፍ ለመንሳት የሚጎተጉተኝ ሰው ያለ መስሎኝ ነበር። ሁሉም ግን አልነበረም። ነገሩ ከራሴ ውስጥ መብሰልሰል የመነጨና ጤና የነሳኝም ይኸው መሆኑን ወዲያው ተረዳሁት። ያም ሆነ ወዲያውኑ ከእንቅልፌ እንደተነሳው ዓይኔን ከፍቼ ሁሉ ነገር ሳጤነው የመጣንበት ረፍት እንደምንጠብቀው ሊያስደስተኝ እንደማይችል ተገነዘብኩ። የሳምንቱ መጨረሻ ረፍታችንም እንደተመኘሁት ሳይሆን መበላሸቱ ስለተሰማኝ ከተጋደምኩበት አልጋ ቀስ ብዬ ተነሳሁ። ከዚያም ማንንም ሳልረብሽና ሳልቀሰቅስ ቀስ ብዬና ድምፄን አጥፍቼ ወደ ባህሩ አዘገምኩ። ከባህሩ ዳርቻ የባህር ሞገድ ትንፋግ ጋርም ቁጭ ብዬ የተጋፋው ሲጋራ በላይ በላዩ ያቀጣጠልኩ በማጤስ የአትላንቲክ ውቅያኖስን የማዕበል መገለባበጥ በትካዜ መለከተው ጀመር። በእውነቱ ለመግለጽ በሚያዳግተኝ ሁኔታ ከመጠን በላይ ተበሳጭቻለሁ። ስሜቴ ሁሉ መላቅጥ አጥቷል። ካቲ ፖልኪንስኪን የመሰለችውን ልጅ ለማግባት ልቤ መቃጣቱ እንዴት ብሎ በማለት ራሴን ከመጠየቅና ከመውቀስ ደረጃም ደረስኩ። ከዚህም በተጨማሪ ለምን የኤዲ ሚክናልቲን ማንነት እንዳላስረዳኋት ራሴን በራሴ እወቅስና ጸጸት ጀመር። በእርግጥ ላለማስረዳቴ ምክንያት ነበረኝ። ያም በትክክል አፍረጥርጬ ብነግራት አንድ አይነት እርምጃ ልትወስድ እንደምትችል በመጠርጠሬና ብነግራት ኖሮ ከመጠን በላይ ተበሳጭታ እኔንም ልትርቀኝ እንደምትችል በመስጋት ነበር። ይህን ደግሞ ብትፈጽመው በእሷ ሊፈረድ አይችልም። እኔ ግን ከፍተኛ ብስጭትና ችግር ሊደርስብኝ እንደሚችል ስለማውቅ
ይህን ፈርቼ አልነገርኳትም። በዚሁ 6 ሳምንታት ውስጥ በእርሷ ላይ የፈጠርኩት ስሜት እጅግ ጥልቅና ከፍተኛ በመሆኑ ይህን ሁኔታ ብታውቅብኝ ቀጥ ያለና ጥልቅ በሆነው ባህር ውስጥ ራሴን በራሴ ባሰምጥ ግድ አልነበረኝም። አሁን ነገሮች ምን እንደሚመስሉና እንዴት እንደሆኑ በሚገባ ሳይረዳቸው አይቀርም። በመሰረቱ አንድ ሰው በሌላው ላይ በፈጸመው በደል በራሱ ማዘንና መጸጸት ከዚያም አልፎ መናደዱ አይቀርም። ነገር ግን ውሎ ሲያድር ሁሉም ነገር እንደ መጀመሪያው የተጋጋለ ሁኔታ ሊሆን አይችልም። የፈጸመው በደል የቱንም ያህል ከፍተኛ ሊሆን ቢችልም ራሱን ለማጽናናትና ለማረጋጋት በማለት እንደ ማንኛውም ንጹሕ ሰው ደስተኛ ለመሆን መሞከሩ አይቀርም። ይህም ብቻ ሳይሆን በሌላ መንፈስ ሲዋጥና የተለየ ስሜት ሲያሳይ ይስተዋላል። እንዲህ አይነቱ ሰው የፈጸመው በደል ምንጊዜም ጤና ሊሰጠው ስለማይችል ራሱን በራሱ ከአሸዋ ውስጥ በመቅበር ሰይጣን እንደተጠናወተው ሰው ዓይኑን አውጥቶ ልቦናውን ሽጦ አጠገቡ ካገኘው ሰው ጋር ሁሉ መፋጠጡ አይቀርም። ታዲያ ይህን መሰሉ ሰው ከዚህ ደረጃ ላይ ሲደርስ የብስጭቱን መዓት በማውረድ የሚወጣው በድንገት በተፈጠረበት የመንፈስ ሁከት ጊዜ ከጎኑ ካለ ሰው ላይ ነው። በእርሱ ብሶ በሚቀርቡት ሰዎች ላይ ያንቧርቃል። ከምንም ነገር ያለ አንዳች ምክንያት ተነስቶ ግልፍ ይልባቸዋል። እንደኔ ከሆነ እንዲህ የሚያደርገውና የሚያስጮኸው ምክንያት በጸጸት የተሞላው ውስጣዊ ስሜቱ ሊቋቋመው በማይችለው ስሜት በመጫጫኑና በመገፋፋቱ ይመስለኛል። ለመሆኑ እናንተስ ይህን እንዴት ትወስዱታላችሁ? እንዲህ አይነቱ ሰው ራሱ የፈጸመውን በደል ለመሸፈንና ለማድበስበስ ሲል በሚፈጥረው የተሳከረ ሁኔታ ማንንም ሳይፈራና ሳይለይ ያልታሰበው እርጅብኝ በሌላው ላይ ያፈላል። እንዲያውም በልቡም ተንኮል ይጠነስሳል። በእርግጥ የዚህ አይነቱ መንፈስና ሁኔታ እንዴት በአንድ ሰው ላይ ሊሰርጽ እንደሚችል መጠየቃቸው አይቀርም። ይህን ለመመለስ ቢሳነኝም በእኔው ላይ የደረሰብኝን ሁኔታ ግን ላወጋችሁ እችላለሁ። እንዴት መሰላችሁ? ቅዳሜ ዕለት በሮበርት ቤተሰብ ያኗኗር ሁኔታ ማለትም በሚስቱና በልጆቹ ድሎት የምቀኝነት ስሜት አድሮብኝ ስብሰከሰክና ስቃጠል ዋልኩ። በእነ ሮበርት ላይ ርኩስ የምቀኝነት መንፈስ ማሳደሬ ራሴን አስበልጬ በመቁጠር በመሆኑ መጥፎ መንፈስ በማውጠንጠኔ እንደገና እየቆጨኝ ራሴን ኤዲ ሚክናልቲን ጠላሁ። ካቲ ልትጠብቀው በማትችለው ሁኔታ ያስቀየምኳትና የውርደት ስሜት ያሳደርኩባት መሆኑ እየታወቀኝ በዚያን ዕለት ከሰዓት በኋላ ጭምር ብቻዬን ከባህሩ ዳርቻ ዋልኩ። ዕለቱ መሸትሸት ሲል ሜግ እኔ ወዳለሁበት እጇን እያወዛወዘች ገላይ እንድታጠብና ራቴ እንድበላ ጠራችኝ። በዚያን ዕለት ብቻዬን ከባህሩ ዳርቻ ሳሳልፍ ቀኑ ሙሉ አንዳቸውንም ቀና ብዬ ያላየውና አንዲትም ቃል ያልተነፈስኩ ሰውዬ ከቤት እንደገባው ሁለቱን የወንድሜን ልጆች በመያዝና ከኔ የማይጠበቅ የጨዋታ አይነት በማጫወት በመጮህ እየረበሹ ቤቱን ጤና እንዲነሱት አደረግኩ። በዚያ ዕለት ምሽት ሴቶቹ የዶሮ አርስቶና ሰላጣ ለማዘጋጀት ወደ ወጥ ቤቱ ተከታትለው ገቡ። ሮበርትም እንደ መቁነጥነጥ እያለ ወደ እኔ ሲጠጋ አየሁት። ሮበርት ወደ እኔ በዚህ አይነት ሁኔታ ለመጠጋት የፈለገውም ቀኑን በሙሉ ባሳየሁት አልባሌ ባህሪ በመናደድ ለመውቀስ መሆኑ ገብቶኛል። ልክ እኔ እንዳሰብኩት ሆነ። ለወቀሳው መንደርደሪያ ያደረገው ንግግር ግን የተለየ ነበር። በመጀመሪያ ሥራ በመያዝ የመደሰቱን ገለጸልኝ። በእርግጥ ለወንድሜ ሌላ መስሪያ ቤት ውስጥ ሥራ ማግኘቴን ገልጬለት ነበር። እንዲያውም ትናንትና ማታ በአጋጣሚ የኔ ሥራ ጉዳይ በመነሳቱ ለእርሱና ለካቲ ስለ ሥራዬ 10ሩን ቀበጣጥሬላቸው ነበር። እስካሁንም የማይገባኝ ነገር የራሴው አመለካከት ነበር። ያም ራሴን በራሴ ለምን እንደማኩራራ ብቻ ነበር። መቼም ካቲ ከተዋወቀችኝ ገና 6ኛ ሳምንቷ በመሆኑ ይህን ያህል ልታውቀኝ አትችልም። ባለፈው ምሽትም በዎል ስትሪት ቢሮ የጅምላ ሽያጭ ለማካሄድ እንደተቀጠርኩ አድርጌ ያጫወትኳቸው ሳምሽ እሷ መዋሸቴን ይህን ያህልም አላወቀችም። ፈጽሞም አልተጠራጠረችኝም። ወንድሜ ሮበርት ግን ይህንና ሌላውን ጉዴን ሳያውቅብኝ እንዳልቀረ ይገባኛል። እርሱም ቢሆን ሊያውቅብኝ ወይም ሊጠራጠረኝ የቻለው ከዚህ ቀደም ከአንድም 5 እና 6 ጊዜ ስለዋሸሁት ነበረ። ታዲያ በእኔ ውሸት መብዛት እውነቱን ለማግኘት በእርሱም በኩል ጥረት ማድረጉ ስለማይቀር እውነቱን ደርሶበታል። በዚህ አይነት ሁኔታ ሮበርት ነገሩን ለመጀመር ዳርዳሩን ሲል እኔ ካለሁበት ለማደናገር ስል በድንገት ብድግ ብዬ ራስ የሚነካ መጠጥ በመደባለቅ ካዘገጃጀውና ከቀዳው በኋላ አንዷን መለኪያ ለእርሱ ሰጥቼ የራሴን በመያዝ የሚለውን ለመስማት ተመቻችቼ እጠባበቀው ጀመር።
ሮበርት ያው እንደፈራሁት በቅድሚያ ለማረጋገጥ የፈለገው የምሰራበትን መስሪያ ቤት ስም ስለነበር ይኸውልህ ሮበርት፣ በመሰረቱ እኔ የምሰራበትን ኩባንያ ማወቅ ይህን ያክል አስፈላጊ መስሎ አይታየኝም። ለማንኛውም ይሄ የሚመለከተው ማንንም ሳይሆን እኔም ብቻ ነው። ለመሆኑ የምሰራበትን መስሪያ ቤት ስም ለማወቅ በቀጥታ የጠየቀኝ እንዴት ብትደፍር ነው? ዞረ ዞረ ወደዚህ ጥያቄ ካመራ የት ለመድረስ እንደፈለግክ ስለገባኝ ምንም መልስ አልሰጥህም። ያሰብከውን ሁሉ በደንብ አውቄብሃለሁ። ለመሆኑ ማን በማን ይታለላል ብለህ ታስባለህ? በማለት ድንግርግሩ እስኪወጣ ድረስ ደነፋሁበት። መቼም እንዲህ ለማለት ያሰኘኝን ጉዳይ ሳትረዱት የምትቀሩ አይመስለኝም። እንዲህ አይነቱን ባህሪ ያሳየሁት በድንገት ከመሬት ተነስቼ አልነበረም። ጥፋተኛ ሰው እንደሆንኩ ልቤ እያወቀው በእኔ ጥፋት የወቀሳና የስድብ ውርጅብኝ እንዳያፈላብኝ ለመከላከል ስል ነበር። በዚህም እርሱ በእኔ ላይ በደል እንደፈጸመ በማድረግ የተገላቢጦሽ ለወርድበትና ለወንጅሎ የተገፋፋሁት ሆን ብዬ ነበር። ሮበርት በአንድ በኩል በእኔ ሁኔታ ከመጠን በላይ በመገረም በሌላ በኩል ደግሞ ወጥ ቤት የገቡት ሴቶች እንዳይሰሙንና እንዳይመጡብን በማሰብ በመቁነጥነጥ ለመናገርም እየተቻኮለ እሺ የምትለውን ሁሉ ተቀብያለሁ፣ ግን እስቲ እኔ እናንተ ለአንዴ እንኳን ለመግባባትና በሰላም ለመነጋገር እንኳን ጣር። ሁልጊዜ አንድ ቁም ነገር ለመነጋገር ስንጀምር ከመሬት ተነስተ ያልሆነ ነገር በመሸንቆር ብጉ ትላለህ። ለመሆኑ እንደሚያደርግ ምን እንደሆነ ታውቋለህ? በማለት ሊያረጋጋኝና ሊያባብለኝ ሞከረ። ሮበርት በዚህ አይነት የእርጋታ መንፈስ እያግባባ ሊያውጣጣኝ ሲጥር እኔ ደግሞ ስማ፣ ስትናገር ለንግግር ገደባ በጅለት። ለመሆኑ እንደሚያደርግ ነገር ያልከኝ ምን ለማለት ፈልገህ ነው? ምን ማለት ነው? አልገባኝም። በማለት ጥርሴ ያለ ቦታው ሄዶ እስኪንገጫገጭ ድረስ በእኔ ብሶ ጮህኩበት። አሁንም ሮበርት በረጋ መንፈስ ኤዲ፣ ለመሆኑ ስለምን በማናገር ላይ እንዳለው ታውቃለህ? ለምን አላዋቂ ለመሆን ትፈልጋለህ? ኤዲ፣ እስቲ ትሰማኝ እንደሆነ አንድ ነገር ልጠይቅ። ለመሆኑ የጅምላ ሻጭ የሚባል የሥራ አይነት አለ? እንደሌለና አንተም ስራ ፈት እንደሆንክ ታውቀዋለህ። ሐቁና ሁኔታው የሆነው ሳለ ታዲያ እንዴት እችን የመሰለች $45,000 የምታወጣ ልዩ መኪና ለመንዳት በቃ? ይህን ሁሉ ገንዘብ እስከየት ልታገኘው ቻልክ? አለኝ። ይህንን ስሰማማ አንደኛውን ለየልኝ። ልክ እንደ እብድ አደረገኝ። ለመሆኑ ይህንን ማን አባቱ ነው ለማወቅ የሚፈልገው? ማን በዚህ ጉዳይ ጥልቅ ያደርገዋል? በማለት ናላው እስኪናወጥ ከጮኩበት በኋላ ከተቀመጥኩበት ዘልዬ በመነሳት $45,000 ከኮኒ ደሴት ካለው የአሸዋ ባንክ አፍሼ ነው ያመጣሁት። ወንድም አፍን ታሳርፍልኝ እንደሆነ አሳርፍልኝ፣ ደጋግሜ ነግሬያለሁ። ምነው አፍን ብዘጋ? በማለት ውርጅብኙንም ዛቻውንም ሳይቀር ደራርቤ ያራገፍኩበት። ሌላው ቀርቶ ሁለቱ ትናንሽ ልጆች እንኳ በመካከላችን ባለው ሁኔታ አንድ ከመስመር የወጣ ነገር እንዳለ ተገንዝበው ተደናገጡ። ፊታቸው በድንጋጤ ብዛት ፍም መስሎና በፍርሃት ፈዘው ይመለከቱን ጀመር። ትንሹ ወንድ ልጅ ኤዲማ እጁን በቡጤ አይነት አድርጎ አፍ ውስጥ ከከተተ በኋላ ሪታውን ለመልቀቅ ይዳዳው ነበር። ትንሿም ሴት ልጅ ሜግ የያዘችውን የጨርቅ አሻንጉሊት ጭምድድ አድርጋ በማቀፍ እሽሩሩ እያለች በስሜት ታባብል ጀመር። ከዓይኗ ለመውረድ የሚቃጡ እንባዎችም እንዳዘለች ይታወቅባታል። ባጭሩ ሁለቱም ልጆች በፍርሃትና በድንጋጤ ታውከው ነበር። ሮበርትም ይህን ሁሉ ሁኔታ ስላስተዋለ ስማኝ የኔ ወንድም፣ እባክህ ስትናገር ረጋ በል። ምነው ባትጮህ? በመጮህ መደነባበርና መረበሽ እንጂ ምን የሚተርፍ ነገር ይገኛል ብለህ ነው አለኝ። ጠጋ ብሎም በሹክሹክታ ስማ ኤዲ፣ በአድራጎት ከሕፃንነት ዓለም ገና የወጣ አትመስልም። ይህ ምን ይባላል? እስቲ የሴት ጓደኛን ማድ ቤት አስቀምጠህ እንዴት ትቧርቃለህ? እኔስ ይቅር ግድ የለም እርሷ እንግዷ ትታዘበኛለች እንኳን አትልም? እንዴት እኔና አንተ በተረጋጋና አግባብ ባለው መንገድ ለመወያየት ይሳነናል? በማለት ወደ ማድ ቤት አቅጣጫ እየተመለከተ ራሱን በመነቅነቅ ቅሬታውን ገለጸ። ወዲያውም አሁንም በእኔ ላይ ምንም ቅሬታ እንዳላደረበት አይነት ሆኖ በተረጋጋ መንፈስ ልጅቷ ምንም የሚወጣላት አይደለችም፣ በጣም ግሩም ልጅ ናት። በተለይ ሜግ እንደነገረችኝ ልጅቷ አንተን በጣም ታፈቅራለች። እኔም እስካሁን ለማስተዋል የቻልኩት ይህንኑ ነው። ለመሆኑ ስለ ራስህ ምን የነገርካት ነገር አለ? እውነቱን ፍርጥርጥ አድርገህ ነግራታል ወይስ ያልሆንከውን በመሆን ያንተን ታላቅነት ነው ስትነግራት የኖርከው? ስማ፣ እኔ በበኩሌ
ያለምንም ማሰጥ ስለ ራስህ እውነቱን የነገርካት መሆኑን ብሰማ ምንኛ በወደድኩ። እንዲያውም የሚከተለውንም ሁኔታ ለመመልከት ከመጠን በላይ ጉጉት አድሮብኛል። ምክንያቱም ኤዲ 100% እርግጠኛ ለመሆን ባልችልም ለኔ እንደሚመስለኝ እሷ ብሎ ሳይጨርስ ደሜ ፈልቶ በቡጢ ላናጋው ወደ እርሱ ተወረወርኩ። እኔ ለራሴ ከባህሩ ዳርቻ ቀኑ ሙሉ ተደፍቼ ለካቲ ፖሊንስኪ ያዘጋጀውላት ውሸት አንድ ነገር አበሳጭቶኝ ያለ ሌላው ሰው ይህንኑ ሁኔታ በወቀሳ መልክ ለኔው መልሶ ሲነግረኝ እንዴት አልናደድ፣ እንዴት አልቃጠል። በሁኔታው መሳከርም የተለየ ስሜት በላይ ላይ ስለተደራረበ ራሴን በምንም አይነት ሁኔታ ልቆጣጠረው በማልችለው መንገድ ተቃጠልኩ፣ ነደድኩኝም። አሁንም ያለ አንዳች ይሉኝታ የፈለግከውን ለማለት ሞክራል። አሁንም ለማለት ትችላለህ። ለማለት የፈለግከው ምክንያት ሁሉ ገብቶኛል። በእርግጥ አንተ እንዳልከው እርሷ ግሩም ልጅ ልትሆን ትችላለች። በዚህም አንተ ለኤዲ ትበዛበታለች የሚል ግምት ያሳድራል። ይህ ደግሞ ዞሮ ዞሮ እኔን ዝቅ አድርጎ ለማየትና ለማዋረድ ስትል ነው አይደል ብዬ ጮኩበት። በዚህ አይነት ሁኔታ ላይ እንዳለን ሳናስበው ከስራችን እማ የሚል የትንሹ ልጅ የኤዲ ሪታ ተሰማ። በዚህ አጋጣሚ ሮበርት ለኔ ምንም እድል ሳያሰጠኝና ምንም አይነት የንዴት ምልክት ሳያሳይ ተው እንጂ በማለት ምክሩን በተረጋጋ ስሜት ቀጠለ። አንተ እንደገመትከውና እንደምትለው ሁሉ ሳይሆን እኔ ልነግርህ የፈለግኩትን አንተ በሚገባ ታውቀዋለህ። ስለ ራስህ ምንም ነገር ሳትደብቅ ሁሉንም ነገር አፍረጥርጠ ነገራት። ለመሆኑ አንተ ስታስበው እርሷ ሊነፈጋት የማይገባት ነገር እንዳለ ማወቅ እንዴት ይሳናል? ይህ እንኳን ይቅርባት ማለትህ ነው በማለት በረጋ መንፈስ በያዘው ምክር የሙጥኝ አለ። በዚህ ወቅት ራሴን ልቆጣጠረው በማልችለው ደረጃ ላይ ደረስኩ። ስለሆነም ምንም ልናገረው አልቻልኩም። ማድረግ የሚችለው በቀጥታ ወደ መኝታ ክፍሌ በመሄድ ዕቃዬን ማጨቅ ብቻ ስለነበር ይህንኑ አደረግኩ። ዕቃዎቼን በሻንጣዬ ግጥም አድርጌ ከወሸቅኩ በኋላ አንድ ነገር ራሴን ግጥም አድርጎ እንደያዘኝ ተሰማኝ። በዚህ አይነት የመንፈስ መረበሽ ሻንጣዬን እንደያዝኩ ከውስጥ ብቅ ስል ካቲና ሜግ ከሮበርት ጋር ሳሎን ሆነው ጠበቁኝ። ከእነርሱ ሁኔታና አመለካከት ለመረዳት እንደቻልኩት እኔው ራሴ ልክ እንዳልነበርኩ ነበር። ምንም ነገር ይሁን እውነት ይኑራቸው አይኑራቸው እርስ በርስ የመንሾካሾካቸው ሁኔታ ከመጠን በላይ አበሸቀኝ። ደግነቱ እነርሱ ሳያዩኝ ከኋላቸው በድንገት ደረስኩባቸው። ልክ ሲያዩኝም ጸጥ አሉ። ለእኔ ግን ይህ ሁኔታ መልካም አልነበረም። ብቸኝነትና ባይተዋርነት ተሰማኝ። ከላይ እስከታች ሰውነቴ ሁሉ ተንቀጠቀጠብኝ። በዚህ ሁኔታ ላይ እንዳለው አሁን ወደ ፍላሽንግ ወስድሻለሁና ተነሽ በማለት ካቲን ለመንገድ እንድትዘጋጅ ነገርኳት። ወዲያውም ፋታ ሳልሰጣት በዚህ ሁኔታ ያዘጋጃችኋትን የዶሮ አርስቶ ለመብላት የመጠበቅ ትዕግስቴ ተሟጧል። ትነሺ እንደሆነ ቦርሳሽን አዘጋጅና ተነሽ እንሂድ አልኳት። አነጋገሬ ሁሉ የንዴትና የብስጭት መሆኑን አንዳቸውም አላጡትም። ሜግ በዚህ ሁኔታ በመደናገጥ ምንድነው የምትሰራው ብላ ከጮኸች በኋላ የምን ጉድ ነው? በመካከላችን ምን ችግር ተፈጠረ እኮ? ምንድነው ኤዲ በማለት በመገረምና በመደናገጥ ወተወተች። እኔም ምን አውቃለሁ ብለሽ ነው ሜግ ካልኳት በኋላ በመቀጠል ሜግ እኔ እንደሆንኩ ምንም የምነግርሽ ነገር የለም። ገና ጥርሴን ያልነቀልኩ ሕፃን ለፍላፊና ጉረኛ ሰው ሆኛለሁ ብዬ ወደ ካቲ በመዞር ይልቅ ካቲ ትሰሚኝ እንደሆነ ዕቃሽን ያዥ በማለት ወደ መኪና አቅጣጫ መሄድ ጀመርኩ። ሮበርትም በጣም በመገረምና በሁኔታው በመናደድ እንዲህ ተብሎ ታፈረ በማለት ከካቲ ጋር አይን ላይ አይን ገጠሙ። በመቀጠልም ወደ እኔ ዞሮ ሰማኸኝ ኤዲ፣ ሁሉንም ነገር በትዕግስትና በጥበብ ለማሳመር ጥሬ ነበር። አንተ ግን ነገሩን ሁሉ በተለየ መልክ ከወሰድከው በሰጠሁት አስተያየት አዝናለሁ። ኤዲ እኔ ምን ማለቴ እንደሆነ ግን ሳይገባ አይቀርም። አንተ ደግሞ ሁኔታውን እንዴት እንዳየው ሊገባኝ አልቻለም በማለት ቅሬታውን ገለጸልኝ። እኔም ወደ ሮበርት ዞር በማለት የሚጣፍጥ ኑሮውን እዚያው ቀጥልበት፣ ለእኔ ምንም አይደለም። አንተ ለማለት የፈለግከው ሁሉ ገብቶኛል። እኔ እኮ የእንግሊዝኛ ቋንቋ በደንብ የሚገባኝ ሰው ነኝ። ምንም ተጨማሪ ማብራሪያ አያስፈልገኝም። ገባሽ አለቃ ሚክናልቲ ብዬ ከገለማመጥኩት በኋላ ወደ ካቲ ዞር በማለት ካቲ አሰሚኝም እንዴ? ዕቃሽን ያዥና እንሂድ እኮ ነው የምልሽ ብያት ወደ መኪና የጀመርኩትን ጉዞ ቀጠልኩበት።
መኪናዬን አስነስቼ የኋሊት ካስኬድኳት በኋላም ከጎጆዋ በራፍ ላይ ጀርባዬን ሰጥቼ በማስተካከል 3 ሰዎች ወደ መኪና ውስጥ ከተቃረቡ ድረስ ጠበቅኩ። ሁኔታውንም ፊት ለፊት ባለው የመኪናዬ የኋላ ማሳያ መስታወት መለከት ጀመር። ካቲ በጉዳዩ ግራ እንደተጋባችና እንደተበሳጨች በጣም ያስታውቅባታል። እምባዋን በላዩ ላይ እንደ ዝናብ ለማርገፍ አይኖቿ በኃይል እምባ ቋጥረው ነበር። ከኔ በኩል አንድ የማዘንና የማባበል ሁኔታ ቢታይም የተቋጠሩ እምባዎቿ ጊዜ ሳይሰጡ እንደሚወርዱ ስለገባኝ ምንም የማባበል ምልክት አላሳየዋትም። ይህም በመሆኑ እንደፈራሁት ሳይሆን ቀረ። ታዲያስ እሺ፣ ስለኔ ስለ ኤዲ ሚክናልቲ አሁንም ማወቅ ትፈልጋላችሁ? ምን አይነቱ መናኛና የማይረባ ሰው የመሆኔን ሁኔታ ከዚህ በበለጠ መስማት ትፈልጋላችሁን? እኔ ኤዲ ሚክናልቲ ግን እንዲህ መሆኑን ወደዋለሁ። በዚህ አይነት ሁኔታ እርሷን ማስቀየሙ ቅር አላለኝም። እርሷን ለረጅም ጊዜ በማታውቃቸውና በደንብ ባላጠናቻቸው ሰዎች ፊት ማበሻቀጡንና ላይታች አድጎ ማዋረዱንም እንደምንም አልቆጠርኩትም። ወንድሜን ሮበርትንም በዚያን ወቅት ማስቀየሙን ረክቼበታለሁ። ሆኖም የኋላ ኋላ ከህሊናዬ ሊጠፋ ያልቻለውና እስካሁን የሚቆጠቁጠኝ ነገር ቢኖር ይሄ ሁኔታ ነበር። ይህንን ሁኔታ በተለያዩ አጋጣሚዎች ባስታወስኩ ቁጥር ያደረግኩት ነገር ሁሉ ያናድደኛል፣ ይቆጨኛል። እንደ ማቱሳላ ዕድሜ ሰጥቶኝ ለ150 ዓመታት ለመኖር ቢቻለኝም በዚህ አይነት ሁኔታ ራሴን ምንጊዜም ይቅር የምላት አይመስለኝም። ያን ሁኔታ በወንድሜ ላይ ስፈጽም በሚቀጥለው ሰኞ ከንጋቱ ላይ ወደ ተመደበበት በረራ እንደሚበር አውቅ ነበር። የሚበረውም የአየር ኃይል መሳሪያዎች ወደሚተከሉበት የአውሮፓ ክፍል በመሆኑ ምን አይነት አደጋ ላይጋጥመው እንደሚችል መገመት አላቃተኝም። መቼም አንድ ሰው በእንዲህ አይነት ትዕዛዝና ሁኔታ አገሩን ጥሎ ሲሄድ በከፍተኛ ደረጃ መሸኘትና ጥሩ ምኞት መግለጽ ያለና አግባብ እንደሆነ ግልጽ ነው። ሌላ ሁሉ ቢቀር የእጅ ሰላምታ ልውውጥ ማድረግ የግድ ነው። በጣም የሚያሳዝነው በዚህ በኩል እኔ አንዱንም አላደረግኩትም። ይህን ሁሉ እያወቅሁ ዞር ብዬ እንኳን አላየሁትም፣ እንዲያውም አልጨበጥኩትም። በዚያን አይነት ሁኔታም ካቲ በመደናገጥ በሌላኛው በር ዙራ መኪና ውስጥ ገብታ ከጎኗ ተቀመጠች። ወንድሜ ግን በዚያ ደረጃና ሁኔታ ላይ እንኳን ተስፋ ሳይቆርጥና ሳይቀየመኝ በምንም አይነት መንገድ አስቀይማለሁ ብዬ አላሰብኩም። አንተም ቢሆን ይህንን ልታጣው አይገባም ነበር። ስለዚህ እባክህን የሚክናልቲ ወንድማማቾች መነጣጠል እንደማይገባቸውና እንደሌለባቸው በሚገባ ታውቃለህ አይደለም እንዴ? እስቲ በል አሁንም ሳመኝ በማለት ሞቅ ባልና በሚስብ አኳኋን ሮበርት ሊያሳምነኝና በመሳም ሊሰነባበተኝ በመሞከር እጄን እየደባበሰ ትህትና የተሞላበት ፈገግታ አሳየኝ። በፈገግታና በእርጋታ መንፈስ እየተመለከተኝም ንግግሩን ቀጠለ። ይኸውልህ ወንድሜ፣ እኛ ይህንን መሰሉን ፈተና ለማለፍ ከቻል ማንም ቢሆን ሊወዳደረን አይችልም። ስለሆነም እባክህን ሐሳብህን ሁሉ ቀይር። ምናልባትም አንተና እኔ ለ2 ዓመታት ላንተያይ እንችል ይሆናል። ስለዚህ ዞሮ ዞሮ እኔ ለማለት የፈለግኩት በማለት ያስበውን ተናግሮ ሳይጨርስ ምን እኔ ወንድም እጅን ከመኪናዬ ላይ ብታነሳልኝና በሄድበት በማለት ኮሶ እንደጠጣ ሰው እያንገሸገሸኝ አበሻቅጬ ወረወርኩት። ከዚያም ያህል በቃኝ ብሎ ወዲያ ዞር በልልኝ፣ ለእኔ ብለህ አንድም ነገር እንድታስብና እንድትጨነቅ አልፈልግም። እንኳን ለ2 ዓመት አለመታየት ይቅርና ዕድሜ ልካችንን ለመታየት ባንችልም ግድ የለኝም። ለእኔ ይሄ ግድ የሚሰጠኝ አይደለም። ገባኝ ጌታ፣ ይልቅ አሁን ከፊቴ ዞር በልልኝ በማለት አመነጫጭቄና አዋርጄ ተለየሁት። ታዲያ በዚህ አይነት ሁኔታ ከወንድሜ ጋር በዚያች ሌሊት በመለያየቴ ከመጠን በላይ ይቆጨኛል። ያኔ በእርግጥ በዚህ አይነት ሁኔታ በሻቅጨው በመሰናበቴ ከልብ ኩራት ተሰምቶኛል። ነገር ግን አላስችል ብሎኝ ገና መንገድ ጀምሬ ከመጀመሪያው መጠምዘዣ ሳልደርስ ዞር ብዬ አየሁት። ለካስ እርሱም በዓይኑ ይከተለኝ ኖሮ እንደዚያ አዋርጄው ተመልሼ ዞር ብዬ ማየቴን ሲያይ በቅጽበት እጁን በማወዛወዝ የሞቀ ሰላምታውን አቀረበልኝ። ወንድሜ ሮበርት ከቆመበት በስተጀርባ ከ5 እስከ 6 ያልበለጡ ጎጆዎች ይታዩ ነበር። የባህሩን ዳርቻ ጠርዙን ተካድሎ የሚታይ ነጭ አረፋ ያዘለ ውሃ ሲፍለቀለቅና ከዚያም አልፎ ልም ያለ ጽልመት የተዘረጋበት የነሐሴ ሌሊት ሰማይ መሃል እንደ ሻማ ብልጭ ብልጭ የሚሉና በጥቁር ወይን ጠጅ የተቀቡ የሚመስሉ ከዋክብት ይታዩ ነበር።
እስከ መጨረሻዋ ሴኮንድ ወንድሜ ተስፋ ሳይቆርጥ በል እንግዲህ ሄዲ ለማንኛውም ደህና ሁንልኝ ያለኝ እስካሁን በጆሮ ያንቃጭልብኛል። በዚያን ጊዜም እንደዚያ ያበሻቀጥኩትን ዋጋ ሳይሰጥ ከሜጎገብ ላይ ጠምጥሞት የነበረውን እጁን አላቆ ወደ እኔ እያወዛወዘ ሰላምታውን አቀረበልኝ። እኔ ጨካኙ ግን ፈጽሞ አንዳችን መልስ ሳልሰጠው ተለያየን። እንግዲህ እንድታውቁት ካስፈለገ ኤዲ ሚክናልቲ ማለት ያ ጨካኙና በጣም ጠብራራው የሐሰት ልዑል ነበር። በተመሳሳይ ሁኔታ በካቲም ላይ ተሞላቀቅኩባት። በፍላሽንግ ወደሚገኘው የነካቲ ቤተሰብ ባለ 2 የጡብ ፎቅ ቤት ጋር ለመድረስ ረዘም ላለ ጊዜ መጓዝ ይጠበቅብን ነበር። ካቲ በተንጣለለ ትልቅ ሕንጻ ቤት ነበር የምትኖረው። በዚያን ጊዜ ሁኔታዬ ካቲን ከመጠን በላይ እንዳበሳጨኋት አላጣሁትም። ነገር ግን እኔም ለራሴ ልረዳው በማልችል ሁኔታ ዘጋዋት። ይህንን ለምን እንደሆነ አሁንም ስለማላውቀው መግለጽ ይሳነኛል። ሌላ ቀርቶ ከአጠገቤ እንኳን ሰው ዕቃ ያለ እንኳን አልመሰለኝም። የእርሷን ከጎኔ መኖር ከምንም አይነት ቁም ነገር ሳልቆጥር የመኪናዬን ሬዲዮ በመክፈት ጣቢያ ፍለጋ ጎረጉር ጀመር። ንግግር የመስማት ትዕግስት ስላልነበረኝ እንዲሁ ጎንበስ ብዬ እየኮረኮርኩ ሙዚቃ ያገኘሁበት ጣቢያ ስደርስ ያለ ቅጥ እያስጮህኩት ነዳ ጀመር። በአንድ በኩል ራዲዮ ሲጮህ፣ በሌላ በኩል ደግሞ እኔም በፉጨት አዜም ነበር። ምን አይነት ሰይጣን እንዳዘዘብኝ ሳላውቀው በመካከላችን የነበረው ፍቅር ተበጠበጠ። ቀደም ብዬ ከወንድሜ ጋር ያንን የመሰለ እውቀት ፈጥሬ ተቆራረጥኩ። አሁን ደግሞ ያለ አንዳች ምክንያት ከካቲ ጋር ሰላማዊ ሁኔታ መፍጠር ተሳነኝ። በዚያንም ወቅት አንደኛችን በሌላችን ላይ ያሳደርነውን ሁኔታ ስለተነቃቃን ከካቲ ጋር ምንም ሳንነጋገር መወያየትም ሳያስፈልገን በጸጥታ አብረን ተጓዝን። በዚህ አይነቱ አስከፊ ጉዞ አልፎ አልፎ አጮልቄ ካቲን ስመለከታት በትካዜ በመስኮቱ በኩል ፊቷን አዙራ ወደ ውጪ ትመለከታለች። እጆቿንም ኩርምት አድርጋ በታፋዋ ላይ ጣል አድርጋቸዋለች። በሁኔታዋ ያለ ጥርጥር በእኔ ላይ ከፍተኛ ቅሬታና ትዝብት አድሮባት ነበር። ካቲ ምንም እንኳን ምን ያህል ስለ እኔ ለማወቅ እንደቻለች ማጤም ቢያዳግተኝም ሁለታችንም ገንብተን የነበረውን ግንኙነት እኔ በዚያች ቀውጢ ሌሊት እንዳፈረስኳት ግን ገብቶኛል። በጣም የሚገርመው ደግሞ ይህ ለእኔ ልዩ ደስታ የሰጠኝ መሆኑ ጉዳይ ነው። እናንተም ይህ አኳኋን ያስገርሟችሁ ምን ነካ ብትሉኝ በሁሉ መልስላችሁ የምችለው ነገር ባይኖረኝም የውስጣዊ ስሜቴ ነጸብራቅ እንደሆነ ግን እገልጽላችኋለሁ። ስለዚህ ነገሩ እስከዚያ ድረስ መሆኑን ብቻ እንድትረዱልኝ እጠይቃለሁ። የማይደረስ የለምና በዚህ አይነት ሁኔታ ላይ ሆነን በመጨረሻ ቤቷ ደረስን። ከበራፏም ቀይ መኪናዬን እንዳቆምኩ ምንም ፋታ ሳትሰጥና የእርጋታ ሁኔታ ሳይታይባት የመኪናውን በር ከፍታ ዱብ በማለት የጉዞ ቦርሳዋን ለመውሰድ ወደ መኪናዋ የዕቃ መጫኛ ኮፈን ዞራ ሄደች። እኔም ተከትዬ የመኪናዬን የዕቃ መጫኛ ኮፈን በር በመክፈት የጉዞ ቦርሳዋን አወጣሁላትና ተሸክሜ አንድም ቃል ሳንለዋወጥ በሯ ድረስ ተከተልኳት። በዚያን ወቅት በጣም ክፉኛ ሀፍረት የተቀላቀለበት ፍርሃት ተሰማኝ። በዘልማድ ጮሌነትና አራዳነቱ ስለሚያጠቃኝ በቀላሉ የፍርሃት ስሜት የማይጫጫነኝ ሰውዬ በዚያን ጊዜ ደርሶ እንደዚህ አይነት ስሜት እንዴት ሊሰማኝ እንደቻለ በውል አልተገለጸልኝም። ምናልባትም ፍርሃት የለቀቀብኝ በተፈጠረው ሁኔታና ባሳየዋት አስከፊ ገጽታ ምክንያት ከዚያች ምሽት ወዲያ ዳግመኛ ለመተያየት አንችል ይሆናል በሚል ስጋትም ሊሆን ይችላል። በእርግጥ እሷን ዳግመኛ ላለማየት በውስንም የምቋቋመው ነገር አልነበረም። በዚያን ጊዜ ከወጥ ቤታቸው የነበረው መብራት ባለመጥፋቱ ወለል ብሎ ይታይ ነበር። የሲጋራ ሽታ ደግሞ አወደኝ። የሁለት ሰዎች ድምፅም ተሰማኝ። እኔም ካቲ ከቤቷ ደጃፍ ደርሳ ቁልፏን አውጥታ በሩን እስከምትከፍተው ጊዜ ድረስ ቦርሳዋን ይዤላት ስለነበር ዕቃዋን ለመቀበል እጇን ዘረጋች። እኔም እስቲ ለአንድ ደቂቃ ታገሽኝ አልኳት። በዚያን ጊዜ የለበሰችው ነጭ ልብስ ከወገቧ ላይ ጠበብ ብሎ ረዘም ያለ ነበር። ነጭ ጸጉሯም ቢሆን እንደዚያን ዕለቱ ተበጥሮና በደንብ ተሰርቶ አያውቅም። አይኖቿም ቢሆኑ ከሌሎቹ ቀናት ሁሉ በተለየ ሁኔታ ተኳኩለው ስለነበር የአይኖቿ ሰማያዊነት በጣም ጎልቶ ታየኝ። እኔም በዚህ ስሜት በመገፋፋት የጀመርኩትን ንግግር በመቀጠል አንድ የማስረዳሽ ነገር አለኝ፣ ትፈቅጂልኛለሽ ብዬ ረጋ ባለና በለሰለሰ ድምፅ ጠየቅኳት። በሁኔታዋ በቀላሉ የምትበገርም ስላልመሰለኝ ዝም ብላኝ ልትገባ ስትል እባክሽን አድምጪኝ፣ ጥለሽኝ አትግቢ፣
በማለት ተማጸንኳት። እርሷ ግን የኔ መማጸን እንደምንም ባለመቁጠርና የውሸት ፈገግታዋን በማሳየት አይ አስፈላጊ እኮ አይደለም፣ ይልቅ ኤዲ ቦርሳዬን ብታቀብለኝ በማለት በትህትና መለሰችልኝ። ይህን ቆራጥ ውሳኔዋንና ሁኔታዋን ካረጋገጥኩ በኋላ ካቲ በማለት እንደገና ልመናዬን ጀመርኩ። ለኔ ልምምጥ ማድረግ ቀላል ነገር አልነበረም። መለማመጥ የሚባል ነገር ስለማልወድና እኔም ስለማላውቅበት ይህን ሳደርግ ራሴን ዝቅ እንዳደረግኩና እንደተጎዳሁ ጭምር አድርጌ ቆጠርኩት። በእርግጥ ልጅቷን ለረጅም ጊዜያት አላውቃትም። የሆነው ነው ከ6 ሳምንታት በፊት ከእርሷ ጋር በመናፈሻ ውስጥ ስንገናኝ በእርሷ ላይ የተፈጠረብኝ ስሜት ምን ያህል ከፍተኛ እንደነበር ልደብቀው አልችልም። አሁንም ይኸው ስሜት በአንዴ ከላይ ሊጠፋ ስለማይችል እባክሽ ካቲ የማስረዳቱን ዕድል አትንፈጊኝ በማለት መማጸኑን ቀጠልኩ። እርሷም በመደጋገም ምንም አይደለም እኮ ብያለሁ፣ ይልቅ ቦርሳዬን አቀብለኝ በማለት በትዕግስት መመለሷን ቀጠለች። እኔም ሰማሽኝ ካቲ፣ ሻንጣውን እንኳን የምሰጥሽ ሁሉንም ነገር ካስረዳሁሽ በኋላ ነው። ቅድም ከሮበርት ጋር ያጣላን ነገር እኮ ለአንቺ እንዳስረዳሽ የፈለገው ነገር ስለነበር ነው። የተጣላነውና ያን የመሰለ አስከፊ ሁኔታ ሊፈጠር የቻለው በዚህ ምክንያት ብቻ ነው። ለመንገር ያፈርኩትም እኔው ነበርኩ። ይህንንም ለመንገር ያፈርኩሽ ለእኔ እንደሚመስለኝ ጉዳዩ አሳፋሪ በመሆኑ ነው። እሱ በፈለገው ሁኔታ አፍረጥርጬ እንዳልነግርሽ ከመጠን በላይ ፈራሁሽ፣ አፈርኩሽም። በፍጹም ለሌላ ነገር አይደለም። አንቺም ስለ ጉዳዩ ብታውቂ ሁለተኛ ዞር ብለሽ እኔን ማየት እንኳን እንደማትችይ አምናለሁ። ለዛ ነው ካቲ አልኳት። እርሷም በቀዘቀዘ ስሜት ነው ይሆናል፣ በመካከላችን ለሙሉ ቀን ያህል አንድ ያልሆነ ነገር እንደተደነቀረ ተሰምቶኛል። እኔም በሆን ነገሩ ሳይገባኝ ቀርቶ አይደለም፣ ጉዳዩን ከሞላ ጎደል የደረስኩበት ይመስለኛል። እንደምገምተው አንተ እንዲህ ጤና የነሳ ጉዳይ ሚስት በማግባትህ ነው። ከወንድምህ ጋር መጣጣም ያልቻልከውም ምስቅልቅላቸው የወጣም ለዚህ ነው። ታዲያስ ሐቁ ይሄ ነው አይደለም አለችኝ። እኔም ፈጽሞ ይህንን አይነት ጥርጣሬ አድርባታል ብዬ ስላልገመትኩ ደነገጥኩ። በዚያን ወቅት በድንገት በመጣብኝ ዱብዳ ማድረግ የሚቻለኝ ነገር ቢኖር በመደነቅ አፌን ከፍቼ መቅረት ብቻ ነበር። በሁኔታውን በመገረም ድርቅ ብዬ ተመለከትኳት። በእኔ ግምት በተለይ ከእርሷ እንደ አይነት ሐሳብ ይመጣል ብዬ ጠርጥሬ ስላልነበር ሚስት ያገባህን በማለት ሳይታወቀኝ ጥያቄዋን ደገምኩት። እኔን ያህል ሰው በዚህ አይነት መንገድ መገመቴ ሳይሆን ያናደደኝ ሁኔታውን እኔ እንዳሰብኩት ተደፋፍኖ ሊያልፍ ባለመቻሉም ነበር። ስለሆነም በእርሷ አንደበት እንደዚያ መባሌ ለእኔ ትልቅ ድንጋጤና አድናቆትን አሳደረብኝ። በእርግጥ ባላሰብኩት ሁኔታ ካለመገላለጽ ትልቁ ነገር ሊያመልጠኝ ኖሯል። ጥርጣሬዋን በማስተካከልና ትክክለኛውን አመለካከት ለማስጨበት ያደረግኩት ጥረት በእውነቱ ተሳክቶልኛል። እንዲህም አድርጎ የቀናኝ ነገር የለም። ካቲ የዚህ አይነት አመለካከት በድንገት በእኔ ላይ በማሳደሯ ለጊዜው ግር ቢለኝና ብደናገርም ሐቁን ለማስረዳት በተቻለኝ መንገድ ሞከርኩ። ይኸውልሽ ካቲ፣ ይሄ የምትይው ሁሉ ፈጽሞ የሌለ ነገር ነው። ለመሆኑ እንዲህ ብሎ የነገረሽ ማን ነው? እኔ እንደሆንኩ ፈጽሞ አላገባውም። ነገሩ እንኳ አንቺ የገመትሽው አይነት ሳይሆን ሌላ ነበር። በእርግጥ ምናልባት ከዚህ የባሰ ሊሆን ይችላል። አስፈላጊ ሆኖ ካገኘሽው በሚገባ ልነግርሽ እችላለሁ። ይኸውልሽ ገና ልጅ ሆኜ ለ3 ዓመታት ታስሬ ነበር። ልታሰርም የቻልኩት አንዳንድ የሥራ ደንቦችን ጥሰሃል በመባል ነበር። ቀጥሎም ሌሎች ወንጀሎች እንደፈጸምኩ አድርገው ስላላከኩብኝ እንደገና ወደ እስር ቤት ተልኬ ነበር። ታዲያ ከአንድ ኃይሉ 2 ጊዜ በተደጋጋሚ ወንጀለኛ ሆኜ ስለተገኘው ይህንን እንዴት አድርጌ ለአንቺ መግለጽ እንደሚቻለኝ ከፍተኛ ጥረት በማድረግ ላይ ነበርኩ። በጣም ባጭሩ ከአንዴ 3 ጊዜ የታሰርኩ ሰው መሆኔንና መጥፎ የፖሊስ ሪከርድ እንዳለብኝ እንድታውቂ ብዬ ለመናገር በጣም አድርጎ ከብዶኝ ነበር ብዬ ታሪኬን ከሞላ ጎደል ዘከዘኩላት። እርሷ ግን ዝም ብላ ተኩራ ስትመለከተኝ እንዴ ምን ነው ካቲ፣ ለምን ዝም ትያለሽ? እንግዲህ ጉዴን አውቀሽዋል። አንዴ ተናገሪውና ይወጣልኝ እንጂ ምን ነካሽ ካቲ? በማለት የተሰማትን ስሜት ምንም ሳትደብቅ እንድትገልጽልኝ እጎተጉታት ጀመር። በመሰረቱ ለኔ ባለትዳር ሆኖ ከመቅረብ ይልቅ በሕግ ፊት ከአንድ ኃይሉ 2 ጊዜ አጥፊ ሆኖ መቅረብ ከፍተኛ ጥፋትና ውርደት መስሎ ታይቶኝ ነበር። ለእርሷ ደግሞ
ምናልባት ትልቁ ወንጀል ባለትዳር መሆን ይሆናል። እኔ ይህን ሁሉ ከተናዘዝኩላት በኋላ እርሷ ግን እኔ ላይ ድርቅ ብላ በማፍጠጥ ስትመለከተ ቆይታና አስባ ያልኩትን ሁሉ ለማመን ያስቸገራት ይመስል ራሷን በዝግታ እያወዛወዘች አይኖቿን ጨፍና ጥርሷን ስታንገጫግጨው ሰማዋት። ጥቂት በዚህ አይነት ሁኔታም ቆይታ አይኖቿን በዝግታ ከፈት ስታደርጋቸው እንደ እንጉዳይ የለሰለሰው ፊቷ በፈገግታ ተጥለቅልቆ ተመለከትኩ። ከዚህ በኋላ ያደረገችው ቢኖር እኔ ላይ በድንገት ዘላ መጠምጠም ነበር። ለመጀመሪያ ጊዜ በዚያን ዕለትና በዛች ሴኮንድ ጆሮዬ ስር ገብታ ታንሾካሹክ ጀመር። አገላብጣ እየሳመችም በኃይል አቀፈችኝ። በዚያን ወቅት በምታደርገው ሁኔታ ሁሉ በጣም ግራ ስለተጋባውና ለማመን ስላዳገተኝ ፈዝዤ ቀረው። ለካስ ለእርሷ ሐሳብና ጭንቀት ሆኖባት የቆየው ሌላ ሴት ያለኝ ስለመሰላት ኖሯል። ለእኔ ደግሞ ይህ ነገር ፈጽሞ አልገባኝም። እኔን ሲያሳስበኝና ሲያስጨንቀኝ የቆየው ዋናው ጉዳይ መታሰሬና ወንጀለኛ መሆኔ ነበር። ይህ ደግሞ ለእርሷ ምንም ደንታ አልሰጣትም። ለእርሷ ይህ ጉዳይ አልነበረም። ይህም በመሆኑ እኔ ምንም እንኳ እየፈራውና እየቸርኩ በዝርዝር ልገልጸው ብሞክርም እርሷ ግን ጉዳይ ሳትለው ያሰጋትን ሐሳብ ጠራርጋ ጣለች። ምንም አይነት ግምትና ዋጋም አልሰጠችውም። ልክ ከጸሎት ቤት በተደጋጋሚ መሄድ በማቆሜ ተባረርኩ ብዬ ያጫወትኳት ይመስል እኔን ሲያሳስበኝና ሲያስጨንቀኝ የነበረው ጉዳይ በእርሷ ቤት ምንም አይነት ግምትና ቦታ አላገኘም። ልቧ እንደ መረጋጋት ሲልላት፣ ስማኝ ኤዲ፣ ሁኔታው ይህን መልክ በመያዙ ለእኔ በጣም ጥሩ ሆኖልኛል። እኔ ስለ አንተ ያለኝን ስሜት በሚገባ የምታውቀው ነው። እንዴት አድርጌ እንደምወድህም ታውቃለህ። ታዲያ ቀኑን ሙሉ እንደዚያ ሆነ በመዋል ሲያስደንቀኝ፣ ማታ ደግሞ ከሮበርት ጋር ሳሎን ሆናችሁ እኔ በማላውቀውና ባልገባኝ ጉዳይ መነታረክ ስትጀምሩ እጅግ ተጠራጠርኩ። እኛ ልትጣሉ የቻላችሁት ምናልባት ሚስት ስላለች ይሆናል የሚል ጥርጣሬ አደረብኝ። እርሱ አንተን እንድትነግረኝ የገፋፋ የነበረው ይህንን ስለመሰለኝ ነገሩን ለመስማት በስጋት እጠባበቅ ነበር። አሁን ግን ሁኔታ የተለየ ሆኖ ስላገኘሁት በጣም ደስ አለኝ። ኤዲ፣ ብቻ ዋናው ነገር ያገባህ አትሆንብኝ። ሌላው ሁሉ በእኔ ቤት ግምት ሊሰጠ የሚችል አይደለም ካለችኝ በኋላ መላልሳ ታቅፈኝና ትስመኝ ጀመር። በሁኔታዋ ከመጠን በላይ ተገረምኩ። የምናገረው ሙሉ ጠፋኝ። ምክንያቱም እነ ካቲ ፖልኪንስኪን የመሳሰሉት ልጃገረዶች በወንዶቻቸው ግብረ ገብነትና ስነ ምግባር ልዩ ትኩረት ያደርጋሉ ብዬ አልገምትም ስለነበር ካቲም እንደ አይነት አመለካከት ይኖራታል ብዬ አልጠበቅኩም። ልካስ እንደነሱ አይነቶቹንም ልጃገረዶች የሚያቀዘቅዝ ውሃ ኖሯል። እኔ ይህ ሁሉ ነገር መቼ ገባኝ? በኋላማ ሁኔታ ሁሉ የተረጋጋ ስርዓት ያዘ። እርሷም በተረጋጋ መንፈስ ለመወያየት በመፈለጓ ከቤቷ በራፍ ላይ ባለው ደረጃ ላይ ተቀምጠን እንጨዋወት ጀመር። በጣም የሚገርመው ነገር በ5 ደቂቃ ውስጥ ቀኑን ሙሉ በመካከላችን ተደንቅሮብን ጤና ሲነሳን የዋለውን ነገር በዚያ ሁኔታ አስወግደን በሚገባ ለመግባባት መብቃታችን ነበር። ለካስ ነገሩ ይህን ያክል የማያሳስብና ችግር የማይፈጥር ነገር ኖሯል። በተለይ በካቲ በኩል ምንም አይነት ችግር አላጋጠምም። በእኔም በኩል ዳግመኛ የዚህን አይነት ስህተት እንዳልሰራ ከፍተኛ ጥንቃቄ ሊወሰድ እንደሚገባ ተረዳው። ሁሉም ነገር በመካከላችን ስርዓት ለመያዝ ቢችል አባቷም ቢሆኑ በሚሰሩበት የመድህን ኩባንያ ስራ ሊያስይዙኝ እንደሚችሉ ገባኝ። ገና ትዳሩን ስንያያዘው ኑሯችንን ለማሸነፍ ይቻለን ዘንድ እሷም ብትሆን ለ1-2 ዓመታት ለመስራት ወሰነች። በእርግጥ ሌላም አማራጭ አልጠፋም። የግል ንግድ መጀመር ይቻላል። በዚህ በኩል እርሷም ብትሆን የምትተናነስ አልነበረችም። ትንሽ ገንዘብ ቋጥራ ስለነበር የግል ሥራ ማቋቋም እንደማይከብደን ገባኝ። በመጨረሻ የደረስንበት መቋጠሪያ ነጥብ ግን ከጠበቅኩት ውጭ ሆኖ ስላገኘሁት ካቲን እንዲህ አልኳት። ካቲ፣ እስቲ አንዴ ስሚኝ። ይኸውልሽ እንግዲህ ስለኛ ጉዳይ እስቲ ራስሽ ቀስ ብለሽ አስቢበት። ይህን ያህል ለመግባባት ከቻል ከአሁን ወዲያ ባለው ሁኔታ ራሳችንን ማቋቋም የሚያዳግተን አይመስለኝም አደል? በማለት አሳሰብኳት። እንዲህም ያልኩበት ምክንያት ነበረኝ። በእርግጥ የእርሷንና የኔን አብሮ መኖር ከእርሷ የበለጠ እኔ የምመኘው ጉዳይ ነው። ነገር ግን ከእርሷ በኩል ሳይሆን ከአካባቢዋ በርከት ያሉ ተቃውሞዎች ሊገጥሙን ይችላሉ የሚል ፍርሃትና ጥርጣሬ አድሮብኝ ነበር። በዚህ ምክንያት ካቲ፣ ከዚህ ቀደም ወንጀሎችን ፈጽሜ ታስሬ እንደነበር ለአባትሽ መንገር የለብኝም? ብነግራቸውስ ምን ይሉ ይሆን?
ጉዳዩን እንዴትስ ይወስዱት ይሆን በማለት አስተያየት እንድትሰጥበት ስጋት ውስጥ የከተተኝን ሐሳብ አቀረብኩላት። እርሷ ግን በልበ ሙሉነት ያለምንም ስጋትና ፍርሃት እንዴት? ይህንንማ በደንብ እናስረዳዋለን፣ ግን በዚህ በኩል የሚመጣ ችግር አይኖርም፣ አይዞ በማለት ተስማማች። ቀጠል አድርጋ ግን ይኸውልህ ኤዲ፣ ይህንን ቢሆን እኮ ለአባቴ የምንነግረው አሁን አይደለም፣ ከተጋባን በኋላ ልንነግረው እንችላለን። ደግሞ በዚህ በኩል ምንም አይነት ችግር ሊደርስ እንደማይችል ማወቅ ይኖርብናል። እሱ አንተና እኔ እንስማማ እንጂ ያለ አንዳች ችግር ሁሉን ነገር ሊቀበል ይችላል ካለች በኋላ ከነበርንበት ፈቀቅ አለች። በኋላም ወደ እኔ ዞራ በአንክሮ በመመልከት ላይ እንዳለች የወጥ ቤቱ በር በድንገት ተከፈተ። ወዲያውኑም አባቷ 2 እንግዶችን በማስከተል ተያይዘው ወጡ። ማን ነው በማለት አባቷ ከተጣሩ በኋላ እኛን አተኩረው ተመለከቱና ወይ እናንተ ናችሁ እንዴ? የመኪና ድምፅ እንኳን ከሰማሁ ቆይቻለሁ፣ ግን እናንተ ትመጣላችሁ ብዬ ፍጹም አልጠረጠርኩም ነበር። እንመለሳለን ያልሽኝ ከነገ ወዲያ አልነበረም እንዴ? ዛሬ ታዲያ እንዴት ሐሳባችሁን ቀይራችሁ? በማለት በጥያቄ አፋጠጡን። የካቴ አባት በደንብ በተገነባው ሰውነታቸው ላይ የዕድሜ ባለጸጋ መሆናቸውን የሚመሰክርላቸው ሽበት አለባቸው። ፊታቸውም ማዕዘን ፊት ሲሆን ሰማያዊና ጠንካራ ዓይን አላቸው። ከእርሳቸው ጋርም ተያይዞ በወጥ ቤቱ በኩል የወጣው አንደኛው ሽማግሌም እነርሳቸው ግዙፍ ሰውነት ያላቸው ሲሆኑ የበራፉን መብራት አባቷ ስላላበሩት በደንብ ልመለከታቸው ባልችልም የፓናማ ሰዎች የሚያደርጉትን ባርኔጣ ደፍተዋል። አይ እኛን ይህን ያክል የሚያስጨንቅ ችግር አልገጠመንም። ነገር ግን ያለ ፕሮግራማችን ልንመለስ የቻለው የኤዲ ወንድም ሚስት በድንገት ኃይለኛ ጉንፋን ስለያዛት ነው በማለት ለአባቷ መለሰችላቸው። አባቷም አይ ደግ ነው ልጆቼ፣ እኔ እንኳን ሌላ ገምቼ ነበር። ይህማ ከሆነ ደግ አድርጋቸዋል በማለት ተስማሙ። በዚህ አይነት ሁኔታ በእኔ ላይ ምንም አይነት የማቅረብ ምልክት ሳያሳዩኝ ከላይ እስከታች በዓይናቸው ማተሩኝ። በእርግጥ በአንድ በኩል ትክክል ነበሩ። ከ5 ቆነጃጅት ልጆቻቸው መካከል ሳትዳር የቀረችውና በቤት ያለችው እርሷ ብቻ ነበረች። እሷንም የዓይናቸው ማረፊያ አድርገዋት ከመጠን በላይ ይወዷታል። ታዲያ እርሷ ብትቀር እኔ ለመውሰድ ስዘጋጅባቸው እንዴት ሊወዱኝ ይችላሉ? አባቷ በዚህ አይነት ሁኔታ ከተመለከቱኝ በኋላ በሉ አይዟችሁ ተጫወቱ በማለት እንግዶቹን ለመሸኘት እየሄዱ እንዴ ካቲ አልመሸም እንዴ? ሄደሽ ተኚ። ሚክናልቲ የኔ ሰዓት ከሌሊቱ 5 ሰዓት ማለፉን ታመለክታለች። ያንተስ ስንት ሊሆን? በማለት አከታትለው ጠየቁኝ። መቼም ካቲን ከፈለግኩና ከእርሷ ጋር ሕይወቴን አቆራኝቼ ለመኖር ከወሰንኩ የእርሳቸውንም መልካም አመለካከት ማግኘት ስላለብኝና በሚቀጥሉት 3 ቀናት ውስጥ እኔና ካቲ ስለወጠነው ቁም ነገር መንገራችን ስለማይቀር ጊዜው መምሸቱ በጣም ያስደነገጠ በመምሰል በይ ካቲ መልካም ምሽት ለሁለታችንም በማለት ሁሉንም ተሰነባበትኳቸው። እኔ ካቲን ስሰነባበታት አባቷ ደግሞ ከሚሸኟቸው ሽማግሌዎች ብዙም ሳይርቁ እዚያው አካባቢ ነበሩ። ታዲያ አንደኛው ሽማግሌ በደንብ ለይቼ ባላያቸውም ራሳቸውን በጀርክ መልክ ሲያነቃንቁ ያየዋቸው መሰለኝ። ይህንኑ ንቅናቄ የጀመሩት ስሜን ሲሰሙ መሆኑ ገብቶኛል። ነገሩም በመጀመሪያ ያለምንም በቂ ምክንያት ከመጣ ስሜት መስሎኝ ስለነበር በዚያን ወቅት ይህን ያክል ትኩረት አልሰጠሁትም። በዚህ አይነት ሁኔታ ሰውየውን ካየዋቸው ጀምሮ በግምት እስከ 1 ሰዓት ድረስ ማለትም አፓርታማ እስከገባሁበት ጊዜ ድረስ የዚህኑ ሰውዬ ጉዳይ እምብዛም ልብ አላልኩትም ነበር። እንዲሁም ቤቴ በሰላም ገብቼ ገላይን በሻወር ከተለቃለቅኩ በኋላ ቀዝቃዛ ቢራይን እየተጎነጨው የዕለቱን ጋዜጣ በማንበብ መዝናናት እስከጀመርኩ ድረስ የዚያኑ ሰውዬ ነገር ፈጽሞ ልብ አላልኩትም ነበር። ለስሙ ጋዜጣውን ከፊቴ ገለጥኩ እንጂ በሌላ በኩል ደግሞ የማወጣና የማወርደው ስለ ካቲ ብቻ ነበር። ስለሆነም ጋዜጣውን ዝም ብዬ አፈጥበት ጀመር። በተለይ እንደኔ አይነቱ ሰው ጋር ሕይወቷን ለማስተሳሰር የምታደርገው ጥረት ምን ያህል ሊሳካ እንደሚችል ቢራይን እየተጎነጨው ጋዜጣዬን ከፊቴ ጋርጬ በማሰላሰል ላይ እንዳለው የቤት በር ደወል ተደወለ። ከበራፌም ላይ 3 ሰዎች ተደርድረው ተመለከትኩ። ከሌሎቹ ሰዎች ፊት ግን ባለማዕዘን ፊቱ የካቲ አባት ማይክ ፖልኪንስኪ ነበሩ። እርሳቸውም ከንፈራቸውን ጨምቀውና
ቀዝቃዛ ሰማያዊ አይኖቻቸው እንዳኮሳተሩ ተመለከቱኝ። ሁለተኛው በስተጀርባቸው የሚገኘው እንግዳ የደንብ ልብስ የለበሰ የፖሊስ አባል ነበር። ሶስተኛው ሰው ግን ያ እነ ካቲ ቤት ከአባትየው ጀርባ ቆሞ ያየሁት ባለ ፓናማ ባርኔጣ ግዙፉ ሰው ነበር። ያኔ አላወቅኩትም ነበር። አሁን ግን ማንነቱን አወቅኩ። ልክ ማንነቱን እንደለየው በድንጋጤ ክው ብዬ ባለውበት ደርቄ ቀረው። ሰውየው ጃክ ሄነሲ ይባላል። ከ2 ዓመታት በፊት የፖሊስ ባልደረባ ሆኖ ሳለ በአንድ ደስ በማይል ጉዳይ ላይ ግንኙነት ፈጥረን ስለነበር በቀላሉ የሚዘነጋው ሰው አልነበረም። ከዚያም በኋላ ቢሆን የተለያዩ ጥፋቶችን ፈጽመሃል ተብሎ ከሰራዊቱ መወገዱን በአጋጣሚ ተረድቻለሁ። ይኸው ሰው የዕለት ጉርሱን እንዴት እንደሚያገኝ ምንም አይነት መረጃ አልነበረኝም። እኔና እርሱ በዚያ ደስ በማይለው ጉዳይ ልንገናኝ የቻልንበት ምክንያት ደግሞ በጣም ግልጽ ነበር። እርሱ በዚያን ጊዜ የፖሊስ አባል ስለነበር በትልቁም በትንሹም የወንጀል ሰበብ እየፈለገ ወደ ፖሊስ ጣቢያ አመላለሰኝ ስለነበር ነው። በዚያን ጊዜ የበላይ ሆኖ ለመታየት ይፈልግ ስለነበርና የራሱን አምባገነንነት ለማስፈን ይጥር ስለነበር ምንም አይነት ተጨባጭ ማስረጃ ይኑር አይኖር ሳያመዛዝን አንድ የተወነጀለ ሰው በገጠመው ቁጥር ጣቢያ እያመላለሰና እየወሰደ ያሰቃይ ነበር። እንዲያውም ሰዎችን በዚህ አይነት ሁኔታ ማሰቃየቱን እንደ አንድ ትልቅ ቁም ነገርና ትልቅ ሥራ አድርጎ ይቆጥረው ነበር። ታዲያ እኔና እርሱን ያጣመደን ጉዳይ ይህ አመሉ ነበር። እንደ አጋጣሚ ተከስሼ በቀረብኩበት ወንጀል እርሱ በአንድ በኩል እንድሰቃይና እንድቀጣ ሲጥር፣ እኔ ደግሞ በጣም አስተባባኝና ጥሩ ሽፋን አግኝቼ ስለነበር ረትቼ በነፃ እንድለቀቅ ተደረገ። ከዚያ ጊዜ ጀምሮ ይኸው ሰው ማለትም ጃክ ሄነሲ የኔን ወኔ ከመጠን ባለፈ ሁኔታ ይጠላው ጀመር። በእውነቱ ይህ ምንም አልነበረም። የኔን ወኔ እርሱ የጠላውን ያክል እኔም ጠላሁት። የዚህ ምክንያትና ሁኔታም እርስ በርስ ያደረብንን ጥላቻ ሚዛናዊነት ጠበቀው። የአሁኑ አመጣጥና ሁኔታ ግን በጣም ግራ ገብቶኛል። የካቲ አባት ፖልኪንስኪ በገዛ ቤቴ ገፍትረውኝ ወደ ውስጥ ገቡ። ወዲያውም የቤቱን ፍተሻ ለማካሄድ የሚያስችለውን የፍርድ ቤት ማዘዣ አሳየው ብለው የደንብ ልብስ ለለበሰው ፖሊስ አዘዙ። ከዚያም ፖሊሱ በመጀመሪያ ደረጃ መብቱን እንዲያውቅና የምንጠበቅለት የሚያስፈልግ መሰለኝ። እንዲህ አይነቶቹ ሰዎች ሁልጊዜ እንዲህ አይነት እድል ይሰጣቸዋል። ስለሆነም እኔ በተቻለኝ መጠን ቤቱን ፈትሻለሁ። ሄነሲ አንተ ደግሞ ውጥ ቤቱን ያዝ በማለት የሥራ ክፍፍል አደረገ። እኔ እንዳውቅ የተደረገውና የደረሰኝ መግለጫ ይሄው ብቻ ነበር። በእርግጥ ፖሊሱ የፍርድ ቤቱን ማዘዣ አምጥቶ አሳይቶኛል። ፍርድ ቤቱም ቤቴ እንዲፈተሽ አዟል። ግን ለምን፣ በማንና እንዴት የሚለውን ጥያቄ ሊመልስልኝ የሚችል አንድም ሰው ስላልነበረ ሁኔታው ሁሉ በጣም ግራ የሚያጋባ ሆኖብኛል። በዚህ አይነት ሁኔታ ሄነሲ ያ የተለመደ ኮሶ ፊቱን ካሳየኝና ከገለማመጠኝ በኋላ ፍተሻውን እንደ ልማዱ ለማካሄድ ወደ ወጥ ቤት ገባ። እኔም በሁኔታው በጣም ግራ በመጋባትና በመገረም ወደ ጠረጴዛው ዞር ስል ሲጋራ የያዘውን ፓኮዬን አገኘሁት። ከፓኮ አንዱን በማውጣት ካከታተልኩ በኋላ አንደኛው ሶፋ ላይ ተቀመጥኩ። አንድ ነገር ያጮለኝ መስል ለመጀመሪያዎቹ 2-3 ደቂቃዎች ብዋለብኝ። የማደርገው ሁሉ ጠፍቶኝ ድንግርግር ወጣ። በዚያን ጊዜ ላደርገው የሚችለው ቢኖር ፈዝዤ ቁጭ ማለት ብቻ ስለነበር ይህንኑ አደረግኩ። በጣም የሚገርም አጋጣሚና ሁኔታ ነበር። ሁኔታው በዚህ ላይ እንዳለ የካቴ አባት የፍተሻ ማዘዣ ይዘው እኔ ጋር ሊገኙ በመቻላቸው በጣም ተረበሽኩ። በጣም ያሳሰበኝና ያናደደኝ ደግሞ ከፍተኛ አቂም ያበቀልኩበት የወንጃዬ የጃክ ሄነሲ አጃቢነት ነበር። ከዚህም ሁሉ ደግሞ የፍተሻውን ትዕዛዝ ምክንያት ባለማወቄ ግራ ተጋባው። ሁኔታው ፈጽሞ ሊገለጽልኝና እኔም ልደርስበት አልቻልኩም። በዚያው ድቅት ሌሊት ከኔ አፓርታማ ምን ሊያመጣቸው ቻለ የሚለውን ጥያቄ 40 ጊዜ እያነሳው አውጣና አውርድ ጀመር። ከኔ የሚፈልጉት ለመሆኑ ምን ይሆን በማለት ራሴን በራሴ ከመጠየቅ በስተቀር ለዚህ ለጊዜው ምንም አይነት ተባባሪ አላገኘውም። በዚህ አይነት ሽብር ከኔ ምን እንደሚፈልጉ ሊገባኝ ባለመቻሉ ሐሳብ ገባኝ። በእርግጥ በዚያ በመኖሪያ ቤቴ የሚገኝ ምንም ነገር ባለመኖሩ ፍተሻው ይህን ያህል እኔን አላሰጋኝም። እኔን ያሰጋኝ የፈታሾቹ ቅንብርና የፍተሻው ምክንያት ብቻ ነበር። እኔም ብሆን ባለፈው ጸደይ በካሊፎርኒያ እስር ቤት የተፈረደብኝን ቅጣት አጠናቅቄ ከወጣሁ በኋላ ዳግመኛ ምንም አይነት ወንጀል ላለመፈጸም
እርም ብዬ የተወኩ በመሆኔና ምንም ስህተት ላይ አለመውደቄን ስለማውቅ የምሰጋበት ምክንያት የለኝም። በዚያን ጊዜ ታሰርኩበት ደግሞ አንድ ጓደኛዬ በአደራነት አንድ ከፍተኛ ግምትና ዋጋ ያለው ጌጣጌጥ እንዲይዝ አድርጎ ፖሊሶች እጅ ከፍንጅ ሊይዙኝ በመቻላቸው ነበር። ታዲያ ያሰሩኝ ፖሊሶች ጌጣጌጡን ከየት እንዳገኘሁት ለማውጣጣት ያላደረጉት ነገር አልነበረም። እኔ ግን ወይ ፍንክች የጓደኛዬን ማንነት ሳላጋለጥ የተፈረደብኝን ቅጣት በእስር ቤት አጠናቅቄ ወጣሁ። ጓደኛዬም ያደረግኩለትን ውለታ ለመክፈል ሲል ከእስር ቤት እንደወጣሁ የተሽቆጠቆጠ መኪና ሕጋዊ በሆነ መንገድ ገዝቶ ሸለመኝ። እንደዚሁም በምስራቅ ራሴን የማቋቁምበት ወፍራም እርሻ ሰጠኝ። ያ ገንዘብ ነበር ወንድሜን ሮበርትን ያሰጋውና እንደዚያ ለማውጣጣት ሲፈታተነኝ የነበረው። እኔም የእጄን ጥፍሮች በጥርሶቼ እየነካከስኩ በቤቴ ውስጥ ምን በማድረግ ላይ እንዳሉ ማውጠንጠን ያዝኩኝ። የራሴው ጥያቄ ራሴውኑ ረበሸኝ። ምን ማድረግ እንደሚቻለኝ እንኳን ባለማወቄ ግራ ተጋባው። ብቻ ምንም ማለት ስላልተቻለኝ አፌን ዘግቼ እስከ መጨረሻው ድረስ በትዕግስት ቁጭ ብዬ መጠባበቅ ያዝኩኝ። ጃክ ሄነሲም ወደ ወጥ ቤቱ ገብቶ ዕቃ ሲያተረማምስ ይሰማኝ ነበር። ከዚያም አተረማምሶ እንደጨረሰ ወደ ሳሎኑ መጣ። ከዚያም ቀጥሎ ከአንድ 2 ደቂቃዎች በኋላ ማይክ ፖልኪንስኪ ወደ መኝታ ቤት ማስኬጃ በኩል ባለው መተላለፊያ አድርገው ብቅ አሉ። እርሳቸውም የተገኘ ነገር አለ በማለት ሄነሲን ጠየቁት። እርሱም ምንም መልስ ሳይሰጣቸው ወዲያው አከታትለው የዕቃዎቹ ምንም ምልክት አልተገኘም አሉት። አይ ገና ምኑ ተይዞ አለ ሄነሲ። ይህን ካለ በኋላ ባርኔጣውን ከፊቱ ወደ ላይ አላግባብ ከፍ በማድረግና በአስቀያሚው የቆዳ ቀበቶ ላይ አውራ ጣቶቹን በማስገባት ወደ እኔ እያዘገመ መጣ። የሚገርመው እኮ ጨዋ መሳይ ሆኖ ተቀምጦ በአትኩሮት ያየናል። የእርሱ ጠባይ ሁሌም እንዲህ ነው። ማይክ ኤድዋርድ ጄምስ ሚክናልቲ፣ ግድግዳ ቦርዳ ሹዌዲ፣ እስቲ ነገሩን አሁን እንየው በማለት መፈላሰፍ ጀመረ። በዚህ አይነት ሁኔታ እየተፈላሰፈና እየተዝናና ከፊቴ መጥቶ ተገተረ። ሆዱንም በጣቶቹ እንደ ታምቡር መታመታ ካደረገ በኋላ ለመዛትና ለማስፈራራት እነዚያን የተወላገዱ ጥርሶቹን ያንገጫግጭብኝ ጀመር። ይህን ለምን እንደሚያደርገው ደግሞ ፈጽሞ ሊገባኝ አልቻለም። ጥርሶቹ የሚያምሩ ቢሆን እንኳ ባልቆጨኝ። አሁንም ይህ አንሶት በአስቀያሚ ግልምጫው ገረፈኝ። በእጄ በማለት ነገሮችን እየሰባበረ ያወራ ጀመር። በልስቴ የኛ ጉደኛ የት ነው የወሸካቸው? ይልቁንስ እንደ አንድ ትልቅ ሰው ሁሉንም ነገር አውጥተህ ለመናገር ብትዘጋጅ ይሻላል። ይህን ካደረግ ከማንኛውም አይነት ችግር ልትድን ትችላለህ በማለት በማስፈራራት ለማውጣጣት ይፈታተነኝ ጀመር። ፖልኪንስኪም በወንበሬ በአንደኛው ወገን አድርገው በመምጣት ወደ ፖሊሱ ጣታቸውን በመቀሰር ምልክት አደረጉለት። ፖሊሱም የተባለውን ለመፈጸም ወደ አዳራሹ በመሄድ ከወጣ በኋላ በሩን ዘጋው። እኔም የምትፈልጉትና የምትሉት ሁሉ ሊገባኝ አልቻለም አልኳቸው። ይህንን በምናገርበት ጊዜ ሄነሲ እንደሚያደርገው መዝናናት እኔም እየተዝናናው ነበር። በዚያን ወቅት በእርግጥ ሄነሲ እኔ ስለተላመድኩት እንደሆነ አላውቅም፣ ሰውን የሚያስደነግጥ ባህሪ አይታይበትም። እኔም ደፈር በማለት ሄነሲ ለመሆኑ ምንድን ነው የምትፈልገው? ምናልባት ባውቅ እኮ ብዬ ሳልጨርስ ተንጠራርቶ በጥፊ መታኝ። ያለ የሌላ ኃይሉን በመጠቀም በኃይል ሰንዝሮ ስለመታኝም ከተቀመጥኩበት ሶፋ ተሽቀንጥሬ ወደቅኩ። ቀጨጭ ያልኩ በመሆኔ በአንድ ጥፊ እንደዚያ በመዘረሬ ተናደድኩ። ፈንጠር ብዬ ከወደቅኩበት ተነሳውና ልቋቋመው ስሞክር ወደ ታች ደፈጠጠኝ። ከዚያም አጥልቄ የነበርኩትን ፒጃማ በኮሌታ በኩል አፈፍ በማድረግ ወደ ላይ ብድግ ካደረገኝ በኋላ በአስከፊ ሁኔታ ከምግብ ቤቱ ግድግዳ ጋር አላተመኝ። አሁንሳ እንዴት ነው? ሁሉንም ነገር አንተ ታውቃለህ። ስለዚህ ያለህበትን ታውቃለህ። አንተ ልጅ ይህን ለማውጣት ካልቻልክ ደግሞ አሁን ደህና አድርጌ ቦቅስሃለሁ። ኮበል የት ነው? በማለት በማስፈራራት ሊያውጣጣኝ ጥር ጀመር። ከዚያም እንደገና ቀኝ እጁን ወደ ላይ በማድረግ የራሱን ሚዛን ጠበቀ። ቆይ በማለት ማይክ ፖልኪንስኪ ተቆጡት። እነዚህ ትሰማኛለህ? በል እዚያው እንዳለህ ይብቃ። እኛ የኢስት ኮስት ሰዎች እንዲህ አይደለም ስራ የምንሰራው። በመጀመሪያ ደረጃ እንዲህ ማድረግ መብት ለማንም አልተሰጠም። በእርግጥ በሁኔታ አንድ ነገር እንዳስታውስ በማድረግ በጣም አመሰግናለሁ። ዞሮ እኔ አሁንም ለዳግመኛ ጊዜ ላስጠነቅቅህ የምወደው
እንዲህ አይነት ተግባር ዳግመኛ እንዳትፈጽም ነው። በሁለተኛ ደረጃ ደግሞ እኔ በበኩሌ ስለ ጉዳዩ ግድ የለኝም። እንዲመለሱልኝ የምፈልጋቸውን ጥያቄዎች እንዲመለሱልኝ አደርጋለሁ ካሉ በኋላ ሚክናልቲ በል ልጄ አፍህን ጥረግ በማለት ማይክ ፖልኪንስኪ እኔም በማባበል ሄነሲን ገሰጹት። እኔም አፌን ጠራረኩ። መድማቴንም ያወቅኩት አፍህን ጥረገው በተባልኩት መሰረት አፌን በመሐረቤ ስጠራርገው ባገኘሁት ደም ነበር። መድማት የጀመረው ደግሞ አሁንም በትንሹ መድማቱን በመቀጠሉ እንደገና ደጋግሜ እየጠራረኩ ጃክ ሄነሲን በጥላቻ አይን አየው ጀመር። በዚያን ወቅት ልቆጣጠር ያልቻልኩት ሁኔታ በፊቴ ይነበብ ኖሮ ወዲያው ፖልኪንስኪ ከመሃላችን ገቡ። ይኸውልህ እዚህ ምን በማድረግ ላይ እንዳለን በእርግጥ እስካሁን አላስረዳንም። አሁን ግን ላስረዳ በማለት ኮስተር ባለ ሁኔታ ንግግራቸውን ጀመሩ። በተለይ የማታውቀው ከሆነ ሁሉንም ነገር እንድታውቅ ይደረጋል። ሚክናልቲ እኔ የኢስት ኮስት ኢንሹራንስ መስሪያ ቤት ቅጥረኛ ነኝ። ዋና ስራዬ ከተወሰነ ገንዘብ በላይ ዋጋ ላላቸው የጠፉ ዕቃዎች ካሳ ለማስከፈል አጣርቶ ስለ መጥፋታቸው ማረጋገጥ ሲሆን ሄነሲ ደግሞ የኔ ረዳት በመሆን እንዲያገለግል በቅርቡ የተቀጠረ የመስሪያ ቤቱ ባልደረባ ነው። ከእርሱ አንደበት ለመስማት እንደቻልኩት እርሱ አንተን ቀደም ብሎ በሚገባ ያውቃል። ሙሉ ስምህም ኤድዋርድ ጄምስ ኤዲ ግድግዳ ቦርዳሹ ሚክናልቲ እንደሆንክም አስታውቆኛል። ከዚህም ሁሉ በላይ የተደጋጋሚ ወንጀል ሪከርድ ያለብህ መሆኑንና በዚህም የተነሳ በርከት ላሉ ጊዜያት እዚህም ሆነ በካሊፎርኒያ ታስረ እንደነበር ነግሮኛል። ይሄ እውነት ነው አይደለም አሉኝ። እኔም ጥርሴን ነክሼ ሄነሲ ላይ ማፍጠጤን ቀጠልኩ። ከብዙ ዓመታት በፊት አንድ አዛውንት ልብስ ሰፊ አይሁዳዊ አውቅ ነበር። ታዲያ እኒያው አረጋዊ መልካም የሰው ግንኙነት ስለነበራቸው ከኔም ጋር ጓደኝነት መስርተን ነበር። እኒያው ሰው ሁልጊዜ ከአእምሮ የማትጠፋና የማትረሳኝ አንድ ቁም ነገር አጫውተውኝ ነበር። ያም ቁጣ ያለ በቂ ኃይል ቀልድ ነው የሚል ነበር። ይህም አባባላቸው መቼም ለእኔ ትክክለኛ ሆኖ አግኝቼዋለሁ። እኔም ይህንኑ አባባል በማስታወስ ወደ ፖልኪንስኪ ዞር አልኩ። እኔ በእርግጥ ኤዲ ሚክናልቲ ይባላሉ። ለእርሶ ሁሉንም ነገር በእምነት ልነግረው ትችላለሁ። አምንሎታለሁ። እባክዎ በትክክል ይንገሩኝ፣ እዚህ የመጣችሁት እውን የጠፋ ንብረት ፍለጋ ነው በማለት ጠየቁ። ፖልኪንስኪም አንተ ተራ የሆንክ ቆሻሻ መጣ በማለት ድምፃቸውን ዝቅ አድርገው አንጓጠጡኝ። ከዚያም አመለሸጋዋንና ጨዋዋን ልጄን ማታ ማታ ደግሞ እየመጣ ማማገጥ በጣም ያሳዝነኛል። ይሄ ሁሉ ጉድ እያለብህ ከኔ ቤተሰብ ጋር ለመቀላቀል ማሰብህ አረ ለመሆኑ ምን ይባላል? ወራዳ! አየህ ሄነሲ ሳይነግረኝ እርሷ እንኳን ስም ሚክናልቲ መሆኑን በሚገባ ነግራኛለች። ነገር ግን ከአደገኛ ወሮበላው ከግድግዳ ቦዳሹ ኤዲ ጋር አያይዤው አላውቅም ነበር። በርካታ ስሞችን ስለምትቀያይር አንዳቸውም ላይ ትኩረት ሰጥቼ አላውቅም በማለት ንዴታቸውን አዥጎደጎዱት። ሄነሲም እውነትህን ነው፣ እንዴት ሊታወቃትና ሊለይ ይችላል ብለህ ነው በማለት አንባረቀ። አሁንም ሄነሲ ፊቱን እያኮማተረና አይኑን ከኔ ላይ ሳይነቅል ማይክ እሱን የማያውቀው በጣም ለረጅም ጊዜ ነው። በእንዲህ አይነቱ አጋጣሚ ደግሞ እሱን ለማግኘት በመቻል በጣም እድለኛ ነኝ አለ። እኔም ራሴን ቀና በማድረግና ልክ በተሞላ ሁኔታ ወደ ሄነሲ በመዞር እኔም እኮ በውን ማንነትን የማውቀው በደንብ ነው። አሁን አንተ ከኔ ጋር ልክና ፉከራ ይዘሞታል። አይዞ ይህን ያህል አትኩራራ፣ ገና ምኑ ተይዞ አልኩት። ፖልኪንስኪም በንዴት አንተ አፍህን አትዘጋ፣ አሁንም እስኪገባ ድረስ የመጣንበትን ምክንያት ልንነግርህ እንችላለን። ባጭሩ እዚህ የመጣንበት ዋና ምክንያት በሆቴል ኢምፔሪያል የጠፋውን ውድ ጌጣጌጥ ለመከታተል ነው። መቼም ስለዚህ ጉዳይ ሌላው ሁሉ ቢቀር በመገናኛ ብዙሃን ወይም በሌላ አጋጣሚ ሳትሰማው ወይም ሳትደርስበት ትቀራለህ ብዬ አልገምትም። አሁን ለአንተ እኔ በበኩሌ ለማስረዳት የምፈልገው እኔና ሄነሲ ዕቃውን ለማግኘት የማይቻለን ከሆነ የኢስት ኮስት ኢንሹራንስ ድርጅት $350,000 ይቀልጣል። ሚክናልቲ ምን ለማለት እንደፈለግኩ ገባህ? በማለት አስረዱኝ። እኔም አዎ አሁን ገና ሁኔታውን በሚገባ ልገነዘበው ችያለሁ በማለት መለስኩላቸው። ቀጥለውም ታዲያ ዝርፊያውን አንተ ልታውቅ ትችላለህ የሚል ግምት አድሮብኛል አይደለም እንዴ? መቼም በዚህ በኩል አልጠራጠርም አሉኝ። ሄነሲም ቀበል አድርጎ አሁና ይሄ የሚያጠራጥር አይደለም፣
በማለት ስምምነቱን በትህትና ገለጸ። ቀጥሎም እዚያው ግድም እንደነበርክ መቼም የሚያከራክር አይደለም። እኛ በበኩላችን በስርቆቱ የሚጠረጠሩትን ሰዎች ፎቶግራፍ አሰባስበን ለኢምፔሪያል ሆቴል ሰራተኞች በምናሳይበት ወቅት ትላንትና ከሰዓት በኋላ በአንደኛው ፎቅ በጽዳት ሥራ የምትሰራውን ሰራተኛ አንተን በሚገባ ለይታ አውጥታለች። በዚህም መሰረት ባለፈው ወር መጨረሻ ላይ እርሷ በምትሰራበት ፎቅ እንደተስተናገድክ ጠቁማለች። ለእንዲህ አይነቱ መረጃ ሚክናልቲ ምን መልስ ትሰጣለህ? አባባሏን በፈቃደኝነት ትደግፋለህ? ሲለኝ በጀርባዬ ላይ እንደ በረዶ የቀዘቀዘ አንድ ትንሽ ሹል ቢላ ላይና ታች እያለ የሚሸረክተኝ መስሎ ስለተሰማኝ መላ ሰውነቴ በላብ ተጠመቀ። እኔም ኧረ እባካችሁ አሁን እንኳን ትንሽ ፋታ ስጡኝ እንጂ እርጋታ እኮ ጠፋ፣ ምንም ፋታ እኮ ልትሰጡኝ አልቻላችሁም በማለት ካረጋጋዋቸው በኋላ እርግጥ ነው ነሐሴ ወር ውስጥ ማለት ቀኑን ለይቼ አሁን ባላውቀውም በሆቴሉ አርፌያለሁ። በዚያን ዕለትም ገና ከኮስቱ በመኪና ተጉዤ መምጣቴ ስለነበር ይህንንም አፓርታማ ገና ያልተከራየው በመሆኑ ለጥቂት ቀናት ለማደር ተገድጃለሁ። ታዲያ የኔ እዚያ ማረፍ ለምትሉት ሁሉ ምን ሊያስረዳ ወይም ሊያረጋግጥ ይችላል በማለት ጠየቁ። ሽማግሌው በዚህ ወቅት አይኖቻቸውን በእኔ ላይ ክፉኛ አነጣጠሩ። ወዲያውም ማደርህን አመንክ ማለት ነው ሲሉኝ ሄነሲም ቀበል አድርጎ ወዶ ነው ማመን አለበት እያለ በመተላለፊያው ቁምሳጥን ውስጥ ፍተሻውን ቀጠለ። በቁምሳጥኑ አንድ ቆንጆ የስፖርት ጃኬቴን አግኝቶ ኪሶቹን በሙሉ ከፈታተሸ በኋላ እንደዚያ የምወደውን ጃኬቴን ሆን ብሎ እንዳልባል ዕቃ ከመሬት ጣለው። ከዛ በኋላ ሄነሲ ያገናዘበውን ለማስረዳት እንዲህ አለ። ለመሆኑ ከሆቴሉ መመዝገቢያ ካርድ ላይ ፈርሞ ይሆን? እንዲያው ነው እርሱ እንደሆነ ምን ሊያስወነጅለው እንደሚችል ጠንቅቆ የሚያውቅ ነው። ቢፈርምም በአሳሳች ስም ተመዝግቦ ይሆናል። እንዲህ ካደረገ ደግሞ በዚህ ወንጀሉ ሊጠየቅበትና ሊከሰስበት ይገባል። በል ማይክ ቀጥል። ልጁ እንደሆነ የዋዛ እንዳይመስል ቀድሞ መሄዱ በዚህ ይታወቃል። የሚያስወነጅለውን ሁሉ በሚገባ የሚያውቅ ሰው ነው። የጽሑፍ ሰነድ መርማሪው እንደሚያረጋግጥበትም ስለሚያውቅ ፊርማው የእርሱ መሆኑንም አምኗል። ለመሆኑ ፊርማውን የካደበት ዋና ምክንያት ገባ አለ። ከሄነሲ ቅመኛ አንደበት ይህንን ስሰማ አንድኛ የለየልኝ። ከመላ አካላቴ አንድ ከባድና ቀዝቃዛ ነገር ሲገላበጥብኝ ተሰማኝ። የሁሉም አዝማሚያቸው ደስ ስላላለኝ በተለይ ፖልኪንስኪን ለማሳመን ጥቂት ጥረት አደረግኩ። እሺ እስቲ እኔንም እባካችሁ ስሙኝ። 1-2 ሌሊት ኢምፔሪያል ሆቴል መስተናገዴን ማረጋገጥ ትችላላችሁ። ግን እኔ እዚያ በማደሬ ምክንያት ብቻ ከዝርፊያው ጋር ሁኔታውን ልታያይዙት አይገባም። ለዚህ ደግሞ ምንም አይነት ግንኙነት ስለሌለኝ ነው። ለምን ጊዜያችሁን በዚህ ተጨባጭ በሌለውና ማረጋገጫ ሊቀርብበት በማይችል ሁኔታ ታባክናላችሁ? አልኳቸው። ሽማግሌውንም በዚህ አባባሌ ተማጸንኳቸው። ሽማግሌውም የሚወዷትን ልጃቸውን ካቲን ያልሆንኩትን ነኝ በማለት አታልዬ በቁጥጥሬ ስር ያደረኳት ስለመሰላቸውና በዚህም የተታለሉና የተበለጡ ስለመሰላቸው አጠማመዳቸው መቼም የሚወራ አይደለም። ክፉኛ ጠምደውኛል። በዚህም ግንባራቸውን አኮሳትረው አንድ ነገር ከኪሳቸው አውጥተው ወደ እኔ ተጠጉ። ስማ፣ አንተው ራስህ ማንም ሳያስገድድ በኢምፔሪያል ሆቴል ማረፍህን አረጋግጠሃል። እዚያም ያሳለፍካቸው ሌሊቶች ከነሐሴ 8 እስከ 11 ነው። ይህን መቼም ራስህ ያልከው በመሆኑ የምትክደው ወይም ልታሰባብለው የምትችለው አይደለም። ታዲያ ይህን ያልካመንክ ሌሎቹን ድርጊቶች ለምን ትክዳለህ? ይልቅ ያለ አንዳች ውጣ ውረድና ችግር ሌላውንም ድርጊት ለመፈጸምህ ብታምን መልካም ነው። ገባህ አንተ ልጅ? ከሆቴሉ አስተናጋጅ ቁልፎችን ስትቀበል ተመሳሳይ ለማሰራት ጊዜ ነበረ። ከዚያም በጓዳ በር በመግባት ወደ ነበርክበት ክፍል በመግባት እንደምንም ተሽሎክልከህ በታወር አፓርታማ ለመሄድ የሚያዳግትህ አልነበረም። ቀጥሎም ያለ አንዳች ችግር በቀላሉ ታላላቅ ሰዎች ወደ ያዟቸው ክፍሎች ውስጥ በመግባት በተለይ እንደ አንተ አይነቱ ቀልጣፋ ሰው ዝርፊያ ማካሄድ አቅተዋል ብሎ ማሰብ አይቻልም። ተግባባን? በግማሽ ሰዓት ውስጥ እዚያ ገብተህ መውጣት የሚሳንህ አይደለም። ታዲያ ሚክናልቲ ትክክለኛ ሁኔታ ይህ አይደለም? በላ ምን ነው እርስ በርሳችን የአይጥና ድመት ሥራ ባንሰራ አሉኝ። እኔም እንዴ ይህ ሁሉ በፍጹም ትክክል አይደለም፣ ፈጽሞ ሐሰት ነው በማለት ጠንከር ብዬ መለስኩ። ነገር ግን በሁኔታውና በአመጣጣቸው ልቆጣጠረው በማልችለው ሁኔታ ያልበኝ ጀመር። ቀጥሎም እንዲያው እናንተ በሐሳባቸው የምትፈጥሩት ነገር ካልሆነ በስተቀር የምትሉት ሁሉ የተፈጸመ አይደለም፣ ይኸው ነው በቃ አልኳቸው።
ሽማግሌውም እኔን የጎሪጥ በጥላቻ ዓይን እያዩ በል እንግዲህ በርታ፣ ማረጋገጥ የሚገባንን ሁሉ ለማረጋገጥ የሚሳነን ያለመሆኑን እናረጋግጥልሃለን፣ አንተም ይህንን እንዳትጠራጠር በማለት ፎከሩብኝ። በዚህ አይነት ሁኔታ ላይ እንዳለው ምነው እዚያ ቆማችሁ እርስ በርሳችሁ ትጫጫዋላችሁ በማለት ሄነሲ ንግግራችን ውስጥ ጣልቃ በመግባት ሲያቋርጠን በሁኔታው ሁሉንም ነገር አመዛዝኖ ለእርዳታ የቆመ ይመስል ነበር። ስማ ልጅ፣ የኢስት ኮስት የኢንሹራንስ ድርጅት ከፊታቸው ከባድ ጥፋት ተጋርጦ አይኑን እያፈጠጠባቸው መሆኑን አንድም ነገር ሳንደብቅ ልናስረዳህ ሞክረናል። ይህን ለማግኘት ደግሞ ጥረት መደረግ ብቻ ሳይሆን ለጥረቱ ውል ይደረጋል። በዚህ በተገባው ውል ውስጥም አንተን ልናስገባ እንችላለን። ያም ጌጣጌጡ በእኛ እጅ ሊገባ ከቻለ ምንም አይነት ሕጋዊ ቅጣት በማንም ላይ ሊደርስ የማይችል መሆኑን ነው። ጌጣጌጡ ሊመለስ ካልቻለ ግን እኔና ማይክ የሸሚዞቻችንን እጀታ ወደ ላይ ሰብሰብ በማድረግ የምናደርገውን ለማድረግ መገደዳችን የማይቀር ነው። አንተ ደግሞ ወትሮውንም ደህና አድርገህ የምታውቀኝ በመሆኑ እንዲህ አይነቱ ነገር መቀለድ እንደማልወድ የሚሳታ አይመስለኝም። እንደማልለቅ ታውቅ የለም በማለት ያን መርዝ ያጠቀሰ ምላሱን እያረገበ በውሸት ፈገግታ ያሾፍብኝ ጀመር። ቀጥሎም ኧረ ለመሆኑ ይህን ያህል የሚያስጨንቅ ምንድን ነው? ይልቅ በቅጡ ብታስብበት አይሻልም? በማለት አስፈራራኝ። ሄነሲ በእኔ ላይ የጠነሰሰው ቂምና ጥላቻ ገና አሁን የተጀመረ ባለመሆኑ ይህን የሚለው ከምሩ መሆኑ ገብቶኛል። ቢሆንም መሰሪ ተግባሩ ክፉኛ ናላይን ስለበጠበጠው ምናልባት የምትለው ሁሉ ሊሆን ይችላል፣ ችግሩም በአንተ አማካኝነት ሊፈታ ይችል ይሆናል። አሁንም ደግሜ ላረጋግጥልህ የምፈልገው በኢምፔሪያል ሆቴል የተካሄደው ዘረፋም ምን እንደሆነ አላውቅም። ይሄ ይግባ፣ ፈጽሞ ይህንን አላውቅም ነው የምልህ በማለት አፈጠጥኩበት። ሲጋራውን እያቀጣጠለ በትዝብትና በንቀት ዓይን ይመለከተኝ ጀመር። ስማ እንዲህ አልክ፣ ይህንንም አካልክ፣ ነገሮች በሙሉ ተበላሹ ማለት ነው ካለ በኋላ ለስለስ ባለ ድምፅ ለአንተ እኮ እንዲህ አይነቱ ነገር በጣም ቀላል ነበር። ለምን ረጋ ብለህ ሁሉንም አመዛዝነህ እርምጃ ለመውሰድ አትሞክርም? በቦስተን ይህ ነው የማይባል ሸቀጥ ወዲያና ወዲህ ማለት መጀመርህን በሚገባ ደርሰንበታል አይደለም እንዴ? ነው አይደል? ስለዚያም ቢሆን ብዙ ነገር የማናውቅ እንዳይመስልህ አለኝ። እኔም ስለ የትኛው ጉዳይ ለማወቅ እንደፈለግክ አልገባኝ። እኔ ፈጽሞ ያልገባኝ ነገር ይሄ ነው ብዬው፣ ለማንኛውም ያደረግከውን ብታረግና ብትለፈልፍም ግድ የለኝም። አሁን እኔ የምጠይቃችሁ ስራችሁን ያከናወናችሁ በመሆኑ ከቤቴ እንድትወጡልኝ ብቻ ነው አልኳቸው። ሄነሲ ይህን ከሰማ በኋላ ረጋ ብሎ ዙሪያውን ገልመጥ አድርጎ ከአንተ ቤት የምንለቀው የመጣንበትን በጋራ በጥሩ ሁኔታ ስናጠናቅቅ ብቻ ነው። ማይክ አየህ አይደል ምን አይነት ገታራና ደረቅ መሰለ፣ ከድሮ ጀምሮ ይሄው ነው ብሎ ወደ ባኞ ቤቱ ሹልክ ብሎ ገባ። እዚያም የመስታወት ሳጥኑን ከከፈተ በኋላ በኃይል ሲዘጋው ተሰማ። ቀጥሎም ወደ ልብስ ማጠቢያው ክፍል ሲሄድ ሰማሁት። ደቂቃ ባልሞላ ጊዜ ውስጥ በቀኝ እጁ አንድ አውቶማቲክ ሽጉጥ ይዞ ወደኛ አቅጣጫ መራ። ከዚያም በጥንቃቄ ሽጉጡን አውራ ጣቱና አመልካች ጣቱ መሃል አስገብቶ በመያዝ ፊቱን በማኮሳተር ፖልኪንስኪን ተመለከተ። ይኸውልህ ምናልባት ለወደፊት የምንፈልገውን የምናገኝበት መንገድ ይኖር ይሆናል። ነገር ግን አሁን ለጊዜ ያገኘነው ይህን ሽጉጥ ብቻ ነው። ለመሆኑ በአፓርታማው ያለ ፈቃድ ሽጉጡን ማስቀመጡን ቢደርሱበት ቢያንስ 2 ወይም 3 ዓመት ሳያከናንቡት ይቀር ይሆን? ምናልባት አይታወቅም። ማረጋገጡ አይከፋም። ለመሆኑ አንተስ ምን ይመስላል? ብሎ እየጠየቀ ባገኘው ጊዜያዊ ድል በመፈንጠዝ ይንጎራደድ ጀመር። እኔም ሄነሲ ሆን ብሎ እኔን አደጋ ላይ ለመጣል ሽጉጡን ቤቴ ውስጥ እንዳስቀመጠብኝ ያወቅኩ መላ አካላቴ በድንጋጤ ተዋጠ። ከላይ እስከታችም ሰውነቴን ቀዘቀዘኝ። ነገሩን ለማስተባበልም ዘዴ ፈለግኩ። ሆኖም ይህንን ለማስተባበል የሚያስችል ምንም አይነት ሐሳብ አልመጣልህ አለኝ። በዚህ በኩል ልወጣባቸው የምችላቸው መንገዶች ሁሉ ተደፈኑብኝ። አንጎሌም በዚህ ረገድ ስላለው ሁኔታ ማመዛዘን ስላቃተው የመጣብኝን መወጣት አቃተኝ። እርሱ በሚገባ ካሰበበት ከዚህም ሊወጣበት የሚያስችለው አንድ መላ አለ በማለት ሄነሲ በእኒያ ጮንጯና ትናንሽ ጥቋቁር አይኖቹ ስሜቴን ለማወቅ በማድፈጥ ንግግሩን ቀጠለ። ያም ለሚቀርብለት ቁም ነገር መልስ ከሰጠ ነው። እኛ ባቀረብንለት ዘዴ ተስማምቶ ቢፈጽም ለመድን ድርጅቱ ከፍተኛ ድግስ ይሆን ነበር። እኔም በልብስ ማጠቢያ ያየሁትን ነገር እንዳላየው ልሆን እችላለሁ።
ይህን ጉዳይ ሚክናልቲ በእኔ ይሁንብህ፣ ቃል እገባልሃለሁ፣ ፈጽሜ አላጋልጥም። ታዲያ ምን ታስባለህ? ተስማማለህ? አለኝ። መቼም ሄነሲ ደመኛ ጠላቴ በመሆኑ የሚጠነስሰው ሐሳብ ሁሉ እኔም በማጥቃት ላይ የተመሰረተ መሆኑን አልስተውም። ታዲያ በሱ ሰበካ ልታለል ስለማልችል እስቲ ባካችሁ ፊቱን ይዩት ምን እንደሚመስል። ማሸቱን የሚያዩት ነገር ነው። በባኞ ውስጥ ፈጽሞ ሽጉጥ አላገኙም፣ ሊገኝም አይችልም። ራሱ በተንኮል አስቀምጦ ያመጣው ነገር ነው በማለት ፖልኪንስኪን በጥያቄ መልክ አስገነዘብኩ። ፖልኪንስኪ ግን ምንም እንኳ ሄነሲ በሚለው መጠራጠራቸውን ቢያሳዩም እኔ ላይ አሁንም በመደንፋት ዝም በል ልቃፍ፣ እሱ ሽጉጡን ባኞ ውስጥ አገኘው ካላ አገኘ ማለት ነው። ለመሆኑ እኛ ምን አይነት ሰዎች መሰልህ? እንዳንተ አይነቶቹ የሰው ግምት አለማወቃቸው በጣም ያሳዝናል። አላበዛኸው ሚክናልቲ? በማለት የጓደኛቸውን ተንኮል ላለማሳጣት ሞከሩ። ሄነሲም በዚህ ሁኔታ የልብ ልብ በማግኘቱ ይውላ ምን አይነት ሰው እንደሆነ ደረስክበት አይደለም? በማለት ትከሻውን በማናለብኝነት በተዝናና መልክ አንቀሳቀሰ። ከዚያም ይህ ሰው ሁልጊዜ ራሱን ከአንዱ ውዝግብና ችግር በዚሁ መንታ ምላሱ አሳምኖ ለማምለጥ ይጥራል። ይሄ ግን ጊዜው እንዳለፈበት አልገባውም። እሺ ሌላውን ሁሉ ትተነው ሽጉጡን አሁን የተገኘበት ቦታ ራሱ አላስቀመጠውም እንበል። ታዲያ እንዲህ ከሆነ ያለ ጥርጥር ሌላ ሰው ጠምዶበታል ማለት ነው። አያችሁ? በማለት እየተራቀቀ በማፌዝ ያሽሟጥጠኝ ጀመር። ተደጋጋሚ ቁጣ ምንም አይነት ኃይል ከሌለበት ዋጋቢስ መሆኑን በማጤን በተቻለኝ መጠን ከመጣብኝ ማት ራሴን ለመቆጣጠር ሞከርኩ። የሆነ ሆኖ ሄነሲ በዚያ አስታኮ ፍርድ ቤት ወስዶ ካጋለጠኝ በኋላ ያለ አንዳች ልምታ በሐሰት በመማል ሊመሰክርብኝ እንደሚችል አንዳችም ጥርጣሬ ባለማሳደሬ ከዚህ ወዲያስ የፈለገው ይምጣ በማለት በመካከላችን የነበረውን አንድ ወንበር አሽቀንጥሬ በመወርወር ቁጣዬን በሚገባ ገልጬ ግብግብ በመግጠም ተጋተርኩት። ነገር ግን ፖልኪንስኪ አፈፍ አድርገው ወደ ላይ ካንጠለጠሉኝ በኋላ ከምግብ ቤቱ አስገብተው ልክ ታጥቦ እንዳልተሰጣ ጋቢ አስቀመጡኝ። ሄነሲም በተፈጠረው ውዝግብ ተደሰተ። ለጠነሰሰው ሴራ ሁሉ ሁነኛ መንገድ የሚከፍትለት መሆኑን በመተማመንም አፍጦ ወደ እኔ ቀረብ ካለ በኋላ ከአሁንም ወዲያ መቼም የምትተወው ነገር ያለ አይመስለኝም። ሁሉንም አውጥተህ ተናገር። ምን ይዘጋሃል? ምርጫ የትኛው እንደሆነ እንድትነግረን እንፈልጋለን። በላ ከእሽታና ከእምቢታ አንዱ ምረጥ በማለት አፋጠጠኝ። በእርግጥ ፖልኪንስኪ በመሃላችን በመኖራቸው እንጂ ሄነሲን ለመቋቋም የማይቻለኝ መሆኑ ቢገባኝም ይሄው መሰሪና ተንኮለኛ ደመኛዬ በሚፈጽምብኝ ተደጋጋሚ ጥቃትና ተንኮል በወቅቱ በተፈጠረብኝ ንዴት እርሱን ለቀጠቀጠኝ እኔም በአንድ በሆነ ነገር ማጥቃት ነበረብኝ። ከዚያም የተነሳ በደሌን ላምቀው ስላልቻልኩ ባለ በሌላ ኃይሌ እንደምንም ተገታትሬ መታሁት። ምንም አይነት ድርጊት ለመፈጸም ብችልም በእኔ ላይ የሚደርሰው ቅጣት አስከፊ መሆኑን ስለማውቅም የተቻለኝን ያክል ደበደብኩት። እንዲያም በመሆኑ ልወጣው ከማልችለው አዘቅት ውስጥ ተዘፍቄያለሁ። ከችሎት ፊት ስቀርብም ዳኛ የሚቀበሉት እኔን ሳይሆን እርሱን እንደሚሆን ገብቶኛል። ከዚህ ቀጥዬ በእርጋታ ሄጄ አንድ ወንበር ላይ ከተቀመጥኩ በኋላ ሲጋራዬን በማቀጣጠል እያጨስኩ ሁለቱም ሰዎች ላይ የዛቻ ናዳይን አወርድባቸው ጀመር። እነሱም በተቻላቸው መጠን በትዕግስት ሊቀበሉኝ ዝግጁ መስለው ታዩኝ። ከዚያም በመጀመሪያ ደረጃ ትክክለኛውን መስመር ማስያዝ እፈልጋለሁ በማለት ከሁለቱ ጋር አንድ አይነት ስምምነት ላይ መድረስ እንደምንችል በመገመት ራሴው በራሴው በማቀርበው ሐሳብ ልዩ እምነት በማሳደር ውይይት ከፈትኩላቸው። እኔ እንደሚመስለኝ እናንተ በፍለጋ ላይ ያላችሁትን ዕቃ እንድሰጣችሁ ወይም የተደበቀበት እንድነግራችሁ አይደለም የምትፈልጉት? ከየትም ላምጣ ከየት ይህንኑ የምትፈልጉትን ዕቃ ካመጣው ምንም አይነት ጥያቄ እንደማያስጠይቀኝ እንዲሁም ሕጋዊ እርምጃ እንደማይወሰድብኝ ቃል እየገባችሁልኝ ነው አይደለም? ሄነሲ የስምምነት ጥያቄያችሁ ገብቶኝ ከሆነ ይሄው ነው አይደለም እንዴ? በማለት ጠየቅኩ። ሄነሲም ከዚህ አነጋገሬ ተስፋ ያገኘ መስሎት ከደስታው የተነሳ በመጓጓት ወደ እኔ እየተጠጋ መጣ። በእኔ ግምት ሄነሲ ይህን ጉዳይ ከጥሩ ውጤት ላይ ቢያደርስ የመድህን ድርጅቱ ከፍተኛ ጉርሻ ሊሰጠው እንደሚችል ያስታውቅበት ነበር። አሁን ልጅ ልክ አንተ እንዳልከው በትክክል እንደዚያ ማለታችን ነበር። ታዲያ አንተስ ምን አሰብክ? አለኝ። እኔም ለጥቂት ሰከንዶች የማስብ በመምሰል ጊዜ ካሳለፍኩ በኋላ
እንግዲህ ደህና አድርጋችሁ አድምጡኝ እያልኩ አውቄ ንግግሬን ዝግ እያደረግኩና እያንዛዛው አጓጓቸው። ሄነሲማ እርሱ የሚመኘውንና የፈለገውን የማፈርጥለት መስሎት ከንፈሩን ያረጥብ ጀመር። እንግዲያው የመጨረሻ ስምምነቴን ጥሉትም ውደዱትም እምቢ ነው በማለት አንጀታቸውን አቃጠልኩት። ይህንንም ስላቸው ፈገግታ እያጠጣዋቸውና እነሱም በደንብ እንዳዳመጡኝ በደንብ እንደተረዱኝ አድርጌ መውሰዴን እያሳየው ነበር። በድጋሚም እኔ የምለው እንግዲህ ያው አይሆንም ነው። ሄነሲ ተረዳችሁኝ አይደለም አልኳቸው። ሄነሲም ቀኝ እጁ እየተንቀጠቀጠ ወደ እኔ በማመልከት እኔ ላይ አፈጠጠ። እንግዲህ ከአሁን ወዲያ እንዲህ የተቀላለደ ልንቀጥል የሚገባ አይመስለኝም፣ ነገር የተቋጨ ይመስለኛል በማለት ጮኸ። መቼም የኢስት ኮስት ኢንሹራንስ ድርጅት ፍለጋውን የማይቀጥል እንዳይመስል፣ ስለዚህ ለአንዴም ለመጨረሻውም ሐሳባችን እንድትቀበለን እየጠየቅኩ ነው። ጭራሹን የለየለህ እብድ ካልሆንክ በስተቀር በዚህ ረገድ ተቃውሞ እንደማይኖርህ እርግጠኛ ነኝ። እና ሚክናልቲ እሺ ወይም እምቢ የሚል መልስ ብቻ ነው ካንተ የሚጠበቀው ብሎ ዳግመኛ ጮኸብኝ። እኔም ቀና ብዬ ተመለከትኩት። በሐሳቤ ከ2 ሰዓት በፊት ከካቲ ጋር ያወጋነውና ቃል የተገባባነው ሁሉ መላልሶ መጣብኝ። ራሴም በራሴም ምን አይነት ቂል ነኝ በማለት ጠይቅ ጀመር። በተለይ በእርሷ ዓለም ውስጥ እኔን የመሰለው ጉደኛ ገብቶ ለመሰለፍ መፈለጉ ራሴን እንድታዘብ አደረገኝ። አሁን ግን ካቲ እኔ ልደርስባት በማልችል አኳኋን መራቋ ሲገባኝ ሳላስበው ከነበርኩበት ተነሳውና ቆምኩ። ድምፄም በመጠኑ የሻከረብኝ ስለመሰለኝ ሄነሲን ተመለከትኩት። እንግዲህ አሁንም ደግሜ የምነግራችሁ ያው አለመስማማቴን ነው። ሄነሲ እባክህ ተወኝ። እኔ እንደሆንኩ በሌላ ነገር ለተገነባው ምኞት የማይሆን ዕድል አልሰጥም። ብትፈልግ ገደል ግባ አልኩት። ጠላፊው ክፍል 2 ይቀጥላል። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ።